የብሪጅ ቤተሰቦች እንኳን ደህና መጣችሁ። እግዚአብሔርን እጅግ አድርገን እናመሰግናለን። እንደገና ደግሞ ዛሬ ኖቬምበር 8 2025 እግዚአብሔር ይህንን እድል ሰጥቶን ለብሪጅ ወራዊ ዙም ኮንፈረንስ እንድንገናኝ ስለፈቀደ ጌታን እናመሰግናለን። ጌታ መልካም ነው። እንደ እግዚአብሔርም ያለ ደግሞ ማንም የለም። በእውነት እግዚአብሔርን ልናመሰግን ይገባል። ኖቬምበር ሁላችንም እንደምናውቀው ታንክስጊቪንግ የምናከብርበት ወር ነው እና በእውነት በቃ የምስጋና ወር ቢሆን መልካም ነው እና እግዚአብሔር እናመሰግናለን ስለተደረገልን፣ ከእግዚአብሔር እጅ ስለተቀበልነው፣ ስለ በጎነቱ፣ ስለ ታላቅነቱ ሁሉ እግዚአብሔር እናመሰግናለን። ጌታ የተመሰገነ ይሁን። ዛሬ ደግሞ እንደገና በአዲስ ፕሮግራም ተገናኝተናል። እግዚአብሔር በመካከላችን ይሆናል፣ አዲስን ነገር ያስተምረናል። ወደዛ ዝርዝር ነገር ከመግባታችን በፊት እንኳን ደህና መጣችሁ ማለት ፈልጋለሁ። እግዚአብሔር አብዝቶ ይባርካችሁ። ዛሬም ደግሞ ስለተደገሰልን ድግስ እግዚአብሔር የተመሰገነ ይሁን። ጌታን እንባርካለን። ብሪጅ ሁላችሁም እንደምታውቁት እንግዲህ በየወሩ የምናደርገው የዙም ኮንፈረንስ አለ። የእግዚአብሔርን ቃል የምንማርበት፣ የተለያዩ ሀሳቦችን የምንነጋገርበት፣ ለኮሚኒቲያችን በዳያስፖራ ላለው የአበሻ ኮሚኒቲ ይጠቅማል ብለን የምናስበውን የተለያዩ ሀሳቦችን የምናቀርብበት እና የምንነጋገርበት ጊዜ ነው። እግዚአብሔርን ስለዛ እጅግ አድርገን እናመሰግናለን። በዚህ እንግዲህ ባለፉት 6 ዓመታት ውስጥ እግዚአብሔር በመካከላችን ነበር። ብዙዎቻችሁ ከኛ ጋር አብራችሁን ቆማችኋል። ስለዛም ደግሞ እናንተን ሁላችሁን ልናመሰግን ወዳለሁ። በዚህ ጠዋት ጌታ አብዝቶ ይባርካችሁ። ስለምታደርጉልን ማበረታቻ፣ ከጎናችን በመቆም ስለምታደርጉልን ድጋፍ ሁሉ እግዚአብሔር ይባርካችሁ ማለት እፈልጋለሁ። በጸሎታችሁ እንደገናም ደግሞ በፋይናንሻል በሆነ ሳፖርት አብራችሁን ደግሞ እንድትቆሙ በብዛት እንደገና ላበረታታችሁ ወዳለሁ። ጥቂት በሆነ መንገድ ፕሮባብሊ በወር በተወሰነ 20 ብር ሆነ 25 ብር ሳፖርት ብታደርጉን በአንድ ጊዜ ከሚደረገው ትልቅ ስጦታ የተሻለ የበለጠ እንመርጣለን ያንን። ምክንያቱም እንደዛ ስታደርጉ በጸሎትም አብራችሁን እንደምትቆሙ፣ ልባችሁም ደግሞ ከኛ ጋር እንደሚሆን የሚያሳይ ነገር ይሆናል ብለን ስለምናስብ፣ ከገንዘባችሁም ሁሉ በላይ ደግሞ የእናንተ አብሮ ከኛ ጋር መሆን ነው ለኛ የሚያስፈልገን፣ አቅምም ጉልበትም የሚሆነን፣ የምንሄደውንም ደግሞ ርቀት እንድንሄድ የሚረዳን ማለት ነው። እግዚአብሔር የተመሰገነ ይሁን። እንግዲህ ቀጥታ ወደ ጸሎት ነው የምንሄደው። በመካከላችን እንግዳ ያልሆነ ሁሌም ከኛ ጋር የሚካፈል ወንድማችን ፓስተር እንዳሻው ከልል ያለ በዴንቨር የምትገኘው ኤቫንጀሊካል ኢትዮጵያን ቸርች ዋና ፓስተር ነው። ጌታን ስላንተ እጅግ አድርገን እናመሰግናለን። በመገኘትህ ሁል ጊዜ ስለምታበረታታን እንግዲህ ላንተና ለመንፈስ ቅዱስ ጊዜውን ሰጣለሁ እንድትጸልይልንና ደግሞም ልትመክረን የሚገባ ነገር ካለ በልብ ውስጥ። እግዚአብሔር የተባረከ ይሁን። የብሪጅ አባላት፣ ቅዱሳን አገልጋዮች ሁሉ በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ዶክተር መንጌ፣ ዶክተር ጥበበ፣ ጌታ እግዚአብሔር ይባርካችሁ ስለምትሰሩት ድንቅ ስራ እግዚአብሔር ይመስገን እና እንደ ዋና አርዕስት የጌታ ቃል የተጻፈውን በማንበብ ነው፣ በዛ ዙሪያ ነው የምጸልየው። በጣም እኔ ራሴ እሱም ሜዲቴት እያደረኩ ተባርክ ያለው ኤፌሶን 5:15 እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንደምትመላለሱ በጥንቃቄ ተጠበቁ ነው የሚለውና በእውነት ያለንበትን ጊዜ ማወቅ። ለምንድን ነው የጥንቃቄ የሚያስፈልገው? ቀኖቹ ክፉዎች ናቸውና ዘመኑን ዋጁ ይላልና ዛሬ በዚህ ላይ የሚመጣልን በእውነት መንፈሳዊ ምክር ስለ ቀኖቹ እና በቀኖቹ ዙሪያ ደግሞ ጠላት ስለሚሰራው እግዚአብሔርም እየሰራው ስላለው ነገር የምናይበት ጊዜ ነውና እኔ የምጸልየው በቃ እግዚአብሔር እንዲረዳን። ሌላ ቦታ ላይ ደግሞ ስለ ቀናት ስናገር፣ ስለ ዘመን ስላለንበት ስናገር ወደኋላ ልመልሳችሁና አንደኛ ዜና 12:32 ላይ እስራኤል የሚገባውን ያደርግ ዘንድ ዘመኑን የሚያውቁ ጥበበኞች ሰዎች የይሳኮር ልጆች አለቆች 200 ነበሩ፣ ወንድሞቻቸው ሁሉ ይታዘዟቸው ነበር። እቺ በመጨረሻውን በተለይ ወንድሞቻቸው ሁሉ ይታዘዟቸው ነበር ይላል። በዚህ በብሪጅ ሚኒስትሪ በእውነት እኔ ብዙ ጊዜ እንደው
ዛሬ የተማርነው ነገር ክሊፑ አለ ወይ መቼ ነው የሚላክልን እስክል ድረስ በጣም የሚደንቁ ብዙ መልእክቶች ይቀርባሉ። እና እኛ ደግሞ በዚህ በመስመር ላይ ያለን ወንድሞች እህቶች፣ አንደኛ ለራሳችንም ተጠቅመን፣ ሁለተኛ ለሌሎችም ደግሞ እንዲታዘዙ ይሄ ሜሴጅ ማሰራጨት አለብን። እና ሳይኮሎጂስቶች ምን ይላሉ? 2% ሰዎች አንድ ነገር በደንብ ከያዙ እነዛ 2%ቱ ሌላውን እየለወጡ ይሄዳሉ። እና እግዚአብሔር እድሉን ሰጥቶናል። እንግዲህ በዚህ ዘመን በዚህ ጊዜ መሆን ያለበትን እያስተማረን እየተናገረን ነው ያለው። በእውነት በዚሁ ደግሞ እግረ መንገድን እንከረጅ ላደርጋችሁ የምፈልገው የብሪጅ አገልጋዮች ድካማችሁ ከንቱ እንዳይደለ እንድታውቁ፣ ትጋታችሁ እንዲጨምር፣ እግዚአብሔር እንዲያበረታችሁ፣ በቦርድም ውስጥ የምታገለግሉ የእነዚህን ወገኖች እጅ የምትይዙ ሁሉ ጌታ እግዚአብሔር ይባርካችሁ። ዩ ኔቨር ኖ የት ቦታ ሰው እየተጠቀመ እንዳለ እና እኔ በእውነት ስለዚህ አሁን ስለተላከው እንኳን ጥቅስ ካነበብኩ በኋላ ምን ያህል እንደተጠቀምኩ አውቃለሁ። እና በዚህ ዙሪያ ነው የምንጸልየው። እግዚአብሔር ይናገረናል። ወደ ጸሎት እንሄዳለን። ቅዱስ አባት ሆይ እናመሰግናሃለን። በእውነት አንድ ትልቅ እርሻ አለ። በዛ እርሻ ላይ ብዙዎቻችንን በተለያየ ቦታ አሰማርተናል። አንዳንዶችን ሐዋርያት፣ ሌላውን ነቢያት፣ ሌላውን ወንጌል ሰባኪ፣ ሌላውን አስተማሪ፣ ሌላውን እረኛ እንዳደረግ እግዚአብሔር ሆይ እንደዚሁ ደግሞ በሚኒስትሪ ደረጃ እንደ ብሪጅ ያሉትን አገልግሎቶች እግዚአብሔር ሆይ ቅዱሳንን ቤተ ክርስቲያንን ሰፖርት እንዲያደርጉ እግዚአብሔር ሆይ ወዳልደረስንበት እንዲያደርሱን ያላየነውን እንዲያሳዩን እግዚአብሔር ሆይ እንደ ባሴልና እንደ ኤልያብ ያሉ እግዚአብሔር ሆይ አንተ የቀባሃቸውን በእውቀትና በጥበብ ያስታጠቃቸውን ሰዎች እየሰጠ እግዚአብሔር ሆይ እንዲመክሩን አድርገሃል። ክብር ሁሉ ላንተ ይሁን። እግዚአብሔር ሆይ ኢንፎርሜሽን አይደለም የጠፋው፣ ነገር ግን ጌታ እግዚአብሔር ሆይ በዚህ በሚመጣልን ቃል ዙሪያ ሰማያዊ መብራት ዛሬ እንዲበራልን እጸልያለሁ። መገለጥ ጌታ እግዚአብሔር ሆይ እንዲሆን በመንገዳችን ላይ እንድታቆመን አቤቱ ጌታ እግዚአብሔር ሆይ ያዕቆብ እንደዚህ አለ፣ ካልባረከኝ አልለቅህም አለ። እግዚአብሔር ሆይ ያ ሌሊት ጌታ ሆይ በትላንትናና በነገ መካከል ልዩነት የሚያመጣ ሌሊት ሆነ። እግዚአብሔርን ፊት ለፊት አየሁት፣ ሰውነትም ደግሞ ድና ቀረች አለ። ከውጭ ሲታይ ያነክሳል፣ ውስጡ ግን ብርሃን በርቶበታል። ጨልሞ የነበረው ጌታ እግዚአብሔር ሆይ ቀን ነግቶለታል። እግዚአብሔር ሆይ በእውነት ጌታ ሆይ በዚህ መስመር ላይ እናቶች አሉ፣ አባቶች አሉ፣ ያንግ ፋሚሊ ሬዝ እያደረጉ ያሉ ሰዎች አሉ፣ ስለ ግራንድ ኪዶቻቸው የሚያስቡ ሰዎች አሉ። በዚህ በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ አንተ ብርሃንን አብራልን። ስለሚያገለግሉን በዝማሬ ስለገለገለችን ስለ ኤልሲ ስለታችን ኤልሲ እናመሰግናሃለን። አቤቱ ጌታ ሆይ ከዚህም በኋላ ደግሞ ስለሚቀጥለው አገልጋያችን እናከብረሃለን። ጌታ ሆይ በየሳምንቱ በየወሩ ስለሚቀርበው ጌታ ሆይ ኢሳይያስ ላይ እንደተጻፈው እነሆ የታረደ ፍሪዳ ያረጀ ወይን ጠጅ እየቀረበ ነው ያለው። ነገር ግን ጌታ ሆይ ዘመኑን እንድናውቅ በዚህ ዘመን ደግሞ የምትናገረን ነገር እንድንሰማ ደግሞም ወንድሞቻቸው ሁሉ ይታዘዟቸው ነበር ተብሎ እንደተጻፈ መስማት አንድ ነገር ነው፣ እንድንኖርበት እንድትረዳን እለምንሃለሁ። ክብር ሁሉ ላንተ ይሁን። ስለ ብሪጅ ተመስገን፣ ስለዚህ አገልግሎት ተመስገን። ዳርቻቸው ይስፋ። እግዚአብሔር አባትና አምላኬ ሆይ ሁላችንም በዚህ ስራ ውስጥ እጃችንን እንድናኖር ደግሞ እንድታረ አሻራችን እንድናስቀምጥ እንድትረዳን ትውልድ የሚተርፍበት ነውና እግዚአብሔር ሆይ በምትሰጠን ጸጋ፣ በምትሰጠን ጊዜ፣ በምትሰጠን ጌታ ሪሶርስ ሁሉ እግዚአብሔር ሆይ አብረናቸው እንድንቆም እንድትረዳን በኢየሱስ ስም እጸልያለሁ። ከሁሉ በላይ ደግሞ ጌታ ሆይ ጸጋ ለአገልጋዮች ይብዛ፣ እጅ በላያቸው ላይ ይሁን። አቤቱ ጌታ እግዚአብሔር ሆይ ከራሳቸው ላይ ጌታ ሆይ ዘይት አይጥፋ። አቤቱ ጌታ እግዚአብሔር ሆይ በእውነት እግራቸው በዘይት ውስጥ ይጥለቅ፣ ልብሳቸው ሁልጊዜ ነጭ ይሁን። የእግዚአብሔር እጅና ጣት በላያቸው ላይ ትሁን። የሚያስፈልጋቸው ነገር ሁሉ እንደ ባለጠግነት በክብር በክርስቶስ ኢየሱስ አንተ እግዚአብሔር እንድትሞላባቸው ጸልያለሁ። ክብር ሁሉ ላንተ ይሁን። አቤቱ ጌታ እግዚአብሔር ሆይ ድንበር ስለተሻገሩ ልክ ብሪጅ እንዳሉት እግዚአብሔር አባትና አምላክ ሆይ ከአገር ወደ አገር ጌታው ስለዘለሉ እናመሰግናሃለን። ጌታ ሆይ አንተ ካልመጣ በፋሚሊ ዙሪያ በትውልድ ዙሪያ ያለው ችግር
እግዚአብሔር ሆይ እየበዛ ነው የሚሄደው። በዛው መጠን አገልግሎታቸው ደግሞ ጌታው እየጠነከረ በአክዓብ ዘመን ኤልያስን ቀብተ እንዳስነሳ እግዚአብሔር ሆይ ይህም ሚኒስትሪ አንተ አኖይንት እንድታደርግ እንጸልያለን። በመስመር ውስጥ ያሉ ተዘጋጅተው ጌታው በቃል ዙሪያ የተከማቹ እግዚአብሔር ሆይ ሕዝብ ሁሉ በያለበት የተባረከ ይሁን። ጊዜውን ላንተ ሰጠን። እግዚአብሔር ሆይ ሶሻል ሚዲያ ደግሞ በክፋት ብቻ ሳይሆን እንደዚህ ጌታ ሆይ ለምክር ጌታው ስንጠቀምበት ለእግዚአብሔር ቃል አገልግሎት አቤቱ ጌታ እግዚአብሔር አምላኬ ሆይ ትውልድን ለማትረፍ ለማዳን ስንጠቀምበት መልካም ነውና፣ ስለዚህ ሶሻል ሚዲያም እናመሰግናለን። ክብር ለአንተ ይሁን፣ ከፍ እናደርግሃለን። ይህን ሁሉ ጸለይን አንተ በወደድከው ባከበርከው አንድያ ልጅህ በኢየሱስ ክርስቶስ ጌታችን ስም አሜን፣ አሜን፣ አሜን። ተባረኩ። አሜን፣ አሜን። ጌታ አብዝቶ ይባርክህ። እግዚአብሔር እናመሰግናለን። ከዚህ ቀጥሎ ደግሞ ዶክተር ጥበበ ኪኖት ተናጋሪውን ፓስተር ዶክተር ፍቅሬን ያስተዋውቀናል። ሁላችሁም ተባረኩ። እንደተለመደው ትንሽ ማብራሪያ እሰጣለሁ ለምን ይሄንን ብሪጅ ለምን ይሄንን ቲም እንደመረጠ። ሪማይንደር የላክንላችሁን እንደው አጭር ስለሆነች እሷን ላንብባትና እንዲህ ይላል። ሰሞኑን የላክነው in the days we live we see the underplaying of the importance of the fear of God. ላጉላት ትንሽ እቱም ነሻለታይ ስላለኝ ላጉላውና እና ምን ይላል እንደዚህ ይልና the fear of God is the anchor ይላል። እችን ነጥብ እንድንይዛት ፈልጌ ነው። The fear of God is the anchor of our individual well-being as well as for the flourishing of society ይላል። when that anchor አሁንም አንከርን እንያዛት is missing the compass of life and ethical conduct crumbles ይወድቃል ሁሉም ነገር። ይሄ በኬሚስትሪ ምንድን ነው የሚባል ኮንሴፕት አለ። ይሄ ሊሚቲንግ ሬጀንት ወይም ሪአክተንት ይሉታል። በኤች2ኦ ውስጥ እዛ ውስጥ ያለው ሬሽዮ አንዱ ቢቀንስ ማለት ነው ውሃነቱን ይቀይረዋል ማለት ነው። ያን ያህል ፊር ኦፍ ጋድ አንድ ሶሳይቲ ውስጥ ካለ የሚያመጣውን መልካም ነገር የዛ ደግሞ አለመኖር ፕሮዳክቱን እንድናየው ብዬ ነው ያንን ኮንሴፕት ያመጣሁት። This should be an alarming concern for all of us. አሁን ባለንበት ዘመን ቅድም ፓስተር እንዳሻውም እንዳለው we may not have the power to reverse the trend አቅም የለንም, but a serious discourse is in order. አስፈላጊ ነው። ለዚህ ነው የቲም የቦርድ የብሪጅ ቦርድ ይህንን ቲም አጽንኦት ሰጥቶት ለዛሬ መድረክ እንዲበቃ ያደረገው እግዚአብሔር ጋር። ይህንን ካልኩ በኋላ በትላንትናው ዕለት አንድ ትልቅ ሰው በዓለም አረፈ። 97 ዓመቱን ጠግቦ አረፈ። ሁላችሁም የምታውቁት ይሄ የኖቤል ሽልማት በ1962 ያገኘ ሰው ነው። የዲኤንኤ ጉሩ ይሄ ሞለኪውላር ባዮሎጂ እንትን ፓይኒየር ያደረገ ሳይንስ ሰው አይደለሁም። እናንተ የሳይንስ ሰዎች ታውቃላችሁ። ያ አይነት ሰው ነው። ይሄ ሰውዬ በትላንትናው ዕለት እግዚአብሔር ኮመን ግሬስ ሰጥቶት 97 ዓመት ቆይቶ ሄደ። ነገር ግን ሙሉ ለሙሉ ኤቲስት የነበረ እግዚአብሔር ያለ ብሎ የማያምን ሰው አንዴት ህይወትን እንደጨረሰ በነግራችሁ የእሱን ታሪክ ያጠና ሌላ ሳይንቲስት ኮምፎርት የሚባል እንዲህ ብሎ ይገልጸዋል እሱን Watson life was a classic tragedy in that the very thing that brought him to fame and greatness ultimately proved to be his downfall ይላል። ሲያጠቃልለው እንዲህ ይላል። በጣም የሚገርም ነው። He built his entire career on DNA ይላል። He rose and fell on DNA. ሲደመድመው DNA made him and DNA unmade him ይላል። ይሄ ምን ያስታውሰኛል? ማርቆስ 8:36 ላይ ያለውን የእግዚአብሔር ቃል ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል የሚለውን የነፍሳችን አንከር
ዋጋ ከፍሎ በሕይወቱ በመስቀል ላይ የሰጠንን እሱ ነው። ፈሪሃ እግዚአብሔር ከእሱ ነው የምናገኘው። እሱ ከሌለ ምንም ነገር የለንም። ምን ያህል በሀገራችን ምን ያህል በዓለም የፈሪሃ እግዚአብሔር ማነስ አሁን በምናየው ኬዎስ ውስጥ እንደ ምልክት ይሆንልናል። ምንም አይነት እንትን ምርምርና ሪሰርች የሚያስፈልገው አይደለም። ኦብቪየስ ነው። ስለዚህ እግዚአብሔርን የሚፈሩና ይሄን ኮንሴፕት የገባቸው ሰዎች 4 ሰዎች ስለ እግዚአብሔር ፍርሃት የሚሉትን እናገርና ወዳጄን ዶክተር ፍቅሬን ጋብዘዋለሁ። ጆን ቡኒያን እንዲህ ይላል፣ The fear of God is the beginning of wisdom, and they that lack the beginning have neither middle nor end ይላል። መግቢያም መጨረሻም መካከልም የላቸው። ሁለተኛው ኦዝዋልድ ቻምበርስ ነው፣ የምታውቁት ሰው ነው። The remarkable thing about fearing God is that when you fear God, you fear nothing else ይላል። ካልቪንም ይህንን በሌላ መንገድ ገልጾታል። ሶስተኛው we fear men ሰውን የምንፈራው so much because we fear God so little ዊሊያም ግራናም። የመጨረሻው no one can know the true grace of God who has not first known the fear of God። በጣም የታወቀው ቴዎሎጂያን ኤ.ደብሊው ቶዘር ነው ይህንን ያለው። እንግዲህ ይህን ካልኩ በኋላ ወንድሜ ዶክተር ፓስተር፣ ከዚህ በኋላ ፓስተር እያልኩ ትሄዳለሁ። ሁለቱም ታይትል ቢኖረውም የረጅም ጊዜ ወዳጄ ነው። በአማኑኤል ቤተክርስቲያን ኢትዮጵያ ውስጥ እያለን እኔ ሽማግሌ፣ እሱ ወጣት አገልጋይ ሆኖ አሁንም ወጣት ነው። ከዛ ጊዜ የጀመረ ነው። in the 1990s ወንድማችን በአሁኑ ሰዓት በካንዛስ ፋውንድ ባደረገው ቤተክርስቲያን ኢትዮጵያን ክርስቲያን ምንድነው በካንዛስ ውስጥ ባለች ቤተክርስቲያን ውስጥ ፋውንድ ባደረገው አገልጋይ ነው። በቅርብ ጊዜ ደግሞ ፒኤችዲውን ጨርሷል። በጣም ክሪቲካል በሆነ ቶፒክ ላይ እሱንም ይነግረናል። ግሪቪንግ ዘ ሆሊ ስፒሪት አንደርስታንዲንግ ፖልስ ቴዎሎጂ ነው የሚለው ኦፍ እያለ ስለ ግሪቪንግ ይህን ርዕስ ከሱ የተሻለ ያጠናውና በሕይወቱም የተለማመደው ሰው የለም ብዬ ስላሰብን ጋብዘነዋል። ዶክተር አብደላ ደግሞ የፕራክቲካል እንትኑን በኋላ እሱን ሳስታወቀው እናገራለሁ። እግዚአብሔር ስለሰጠን እንዲህ አይነት ሪሶርሶች እግዚአብሔርን እያመሰገንን መጽሐፉንም በኋላ ሊያስተዋውቀው ይችላል። ሌሎችም የጻፋቸው መጽሐፎች አሉ። አንዱ the 21st century discipleship and its contemporary challenges የሚል ጽፏል ወንድማችን። አሁን እንግዶችን ስናስተዋውቅ የእኛ ሪሶርሶች ናቸው፣ የእግዚአብሔርም ሪሶርስ ናቸው። ስለ እነሱ መናገር ነውር አይደለም። ዶክተር ፓስተር ፍቅሬ ከዚህ በኋላ ያለው ያንተ ነው። እግዚአብሔር ከአንተ ጋር ከሁላችንም ጋር ይሁን። ቴክ ዘ ፖዲየም። ክብር ለጌታ ይሁን። ሁላችሁንም በክርስቶስ ኢየሱስ ፍቅር ሰላም እላችኋለሁ። ያው ስሜ ዶክተር ጥበበ እንደተናገረው ፍቅሬ ኃይለማርያም ኖርታ ነው የምባለው። አሁን የኢትዮጵያ ክርስቲያን ፌሎሺፕ ህብረት እዚህ ሚዙሪ ዋና መጋቢ ነኝ። ትምህርት ቤት እያለሁ ያው ባይብል ስተዲ ጀመርንና ከዛ ከባይብል ስተዲ ተነስቶ ቸርች ነው የሆነው። እሱ ነው እያገለገልኳቸው ያለሁት። ያጠናሁት ፒኤችዲ ኢን ቢብሊካል ስተዲስ ሲስተማቲክ ቴዎሎጂ ነው። ያጠናሁት ጥቅስ ደግሞ ኤፌሶን 4:30 ነው። and do not grieve the Holy Spirit of God by whom you were sealed for the day of redemption የሚለውን ያጠናሁት። ጳውሎስ እዛ ጋር ምንድን ነው የሚናገረው፣ እንዴት ነው መንፈስ ቅዱስ የምናሳዝነው የሚለውን ያጠናሁት። በአማርኛ ለቤዛም ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ የሚለውን ማስጠንቀቂያ ነው። የጥናቴ ርዕስ አንደርስታንዲንግ ፖልስ ቴዎሎጂ ኦፍ ዱ ኖት ግሪቭ ዘ ሆሊ ስፒሪት ኢን ኤፌሲያን 4:30 የሚል ነው እና መጽሐፉ አንደር ፐብሊኬሽን ፕሮሰስ ላይ ነው። ሌት ዲሰምበር ወይም ኤርሊ ጃንዋሪ ላይ ፐብሊሽ ይሆናል። ፔፐር ባክ፣ ሃርድ ከቨር፣ ኢቡክ በዛ ልታገኙት ትችላላችሁ።
የአምሃሪክ ቨርሽኑ እየሰራን ነው። አይ ሆፕ ከተወሰነ ጊዜ በኋላ አቬሌብል ይሆናል ብዬ አስባለሁ። ዶክተር ጥበበ እንደተናገረውም እኔ ከወጣትነቴ ጀምሮ አገልጋይ ነኝ፣ በተለያየ አገልጋይ ነኝ እና በተለያየ በስብከት በማስተማር ነው የማገለግለው። ነገር ግን ብዙ ጊዜ ሚዲያ ላይ ወይ የተለያየ ነገር ላይ ላታገኙ ትችላላችሁ። እኔ የመረጥኩት የአገልግሎት መስመር ስላለ ነው እና በዛ አገለግላለሁ። ክብር ለጌታ ይሁን። ዛሬም ያው እንግዲህ ሰባኪ ስለሆንኩ ከአካዳሚክ ይልቅ ወደ ሰባኪነቴ ካደላሁ ምናልባት ቅር እንደማይላቸው ተስፋ አደርጋለሁ። እግዚአብሔርን መፍራትና የመንፈስ ቅዱስ ስራ በግልና በአደባባይ ህይወት ምን ይመስላል የሚለው ዶክተር ጥበበ ነው ያነሳው እና ከዛ ተነስቼ አንዳንድ ነገሮች ለማየት ሞክሬያለሁ እና እሱን ላካፍላችሁ እወዳለሁ። ከእግዚአብሔር ቃል መዝሙር 145 ቁጥር 4ን አነባለሁ። በአዲሱ ትርጉም እንደዚህ ይላል፣ ስራህን አንዱ ትውልድ ለሌላው ትውልድ ያስተጋባል፣ ብርቱ ስራህን ያውጃል። አዲሱ መደበኛ ትርጉም ነው። ወይም ደግሞ ኒው ሊቪንግ ትራንስሌሽን ጥሩ አድርጎ ደግሞ አስቀምጦታል። ሌት ኢች ጀነሬሽን ቴል ኢትስ ችልድረን ኦፍ ዩር ማይቲ አክትስ ሌት ደም ፕሮክሌም ዩር ፓወር ይላል። ወጣት እያለሁ ኢትዮጵያ ውስጥ አንድ ከጸሎት ዓለም የሚል ከእንግሊዝኛ የተተረጎመ መጽሐፍ አንብቤያለሁ። ምናልባት እናንተም አንዳንዶቻችሁ አንብባችሁታል ብዬ አስባለሁ እና ይህ መጽሐፍ የጻፈው ሰው ሲናገር ምንድነው የሚለው? አያቶቼም ሆኑ ቅድመ አያቶቼ እንዲሁም ወላጆቼ እግዚአብሔርን የሚፈሩ ጸሎተኞች ነበሩ። ሁሉም በየተራቸው ለልጆቻቸው ደህንነት በታማኝነት ጸልየዋል። እኔም በህይወት ዘመኔ ያጨድኩት የበረከት ፍሬ ሌሎች የዘሩት መሆኑን ይሰማኛል። ወዳጆቼ ሆይ ለልጆቻችሁ ገንዘብ ወይም ርስት ሳናወርሳቸው እንቀራለን ብላችሁ አትስጉ። ስጋችሁንም ሆነ መንፈሳችሁን አታድክሙ። ነገር ግን ሌትና ቀን ጸልዩላቸው። በዚያን ጊዜ በህይወታቸው ዘመን ሁሉ የሚከተላቸው የጸሎት ቅርስ ታወርሷቸዋላችሁና ከፍ ያለ ምድራዊ ሀብት ባትተውላቸውም እንኳ በህይወት በነበራችሁ ጊዜ ያደረጋችሁላቸውን ጸሎት ዘላቂ ቅርስነት በመገንዘብ በንጹህ ህሊና ልትለዩዋቸው ትችላላችሁ ይላል። እግዚአብሔር በመፍራት የሚኖሩና የሚጸልዩ ወላጆች ልጆቻቸው የእግዚአብሔር ቸርነት፣ ምሕረት በህይወት ዘመናቸው ሁሉ እንዲከተላቸው ማድረግ ችለዋል። ዛሬም ይችላሉ። እግዚአብሔርን መፍራት እና የመንፈስ ቅዱስ ተጽዕኖ የሚለው ጽንሰ ሐሳብ በክርስቲያናዊ ህይወት ውስጥ በግል ኢንዲቪጁዋል ኦር ፕራይቬት ላይፍ እና በጋራ ወይም በህብረተሰብ አውድ ኮሚኒዋል ኦር ሶሳይታል ኮንቴክስት ኦር ፐብሊክ ላይፍ ውስጥ ማዕከላዊ መሪ ሐሳቦች ናቸው። እነዚህን ጽንሰ ሐሳቦች ስለ መጽሐፍ ቅዱሳዊ ትርጉማቸው፣ ስለ መንፈሳዊ ጠቀሜታቸውና ስለ ተግባራዊ አተገባበሩ መረዳትና ደግሞም ተግባራዊ ማድረግ ግልጽነት ይጠይቃል። እግዚአብሔርን መፍራት በሂብሩ ይርአት አዶናይ ይለዋል እና በግሪክ ደግሞ ፎቦስ ቴዎ ይለዋል። ይህ ማለት በዋናነት እግዚአብሔርን በድንጋጤ ወይም በተረበሸ መንፈስ መፍራት ማለት አይደለም። ይልቁንም ለቅድስናው፣ ለግርማው፣ ለልዕልናው፣ ለኃይሉና ለስልጣኑ ጥልቅ አክብሮት፣ አድናቆትና መገዛት ማሳየት ማለት ነው። የእግዚአብሔር ታላቅነትና ቅድስና ማክበር፣ በክብሩና በግርማው መሸነፍ፣ ለዚያ አክብሮት በመገዛት በታማኝነት ምላሽ መስጠት፣ ኃጢአትን ማስወገድ ወይም እግዚአብሔርን በመውደድና በማክበር ከክፋት መራቅ የመሳሰሉትን ይመለከታል። እንግዲህ እግዚአብሔር ማን እንደሆነ ማወቅ ጤናማ አምልኮ የሚጠይቅ ግንዛቤ ከመሆኑም ባሻገር ወደ ትህትና እና ወደ ትክክለኛ ህይወት የሚመራ እውነት ነው። ለዚህ ይመስለኛል ጥበበኛው ሰሎሞን ሁላችሁም የምታውቁት ምሳሌ 1:7 ላይ የጥበብ መጀመሪያ እግዚአብሔርን መፍራት ነው፣ ሰነፎች ግን ጥበብንና ተግሳጽን ይንቃሉ ይላል። ጨምሮም በምሳሌ 9:10 የጥበብ መጀመሪያ እግዚአብሔርን መፍራት ነው፣ ቅዱሱንም ማወቅ ማስተዋል ነው ይላል። የተወሰኑ ነጥቦችን ማንሳት እወዳለሁ። በመጀመሪያ እግዚአብሔርን መፍራት ስነ ምግባራዊ የቃል ኪዳን ታዛዥነት ነው።
በዘዳግም 10 ከ12 እስከ 13 ስትመለከቱ እስራኤል ሆይ አሁንስ አምላክህን እግዚአብሔርን ትፈራ ዘንድ በመንገዱም ሁሉ ትሄድ ዘንድ አምላክህንም እግዚአብሔር ትወድ ዘንድ በፍጹም ልብህ በፍጹም ነፍስህ ታመልከው ዘንድ መልካምም እንዲሆንልህ ዛሬ ለአንተ ማዘውን የእግዚአብሔርን ትእዛዝ ሥርዓት ትጠብቅ ዘንድ ነው እንጂ አምላክህ እግዚአብሔር ከአንተ የሚፈልገው ምንድን ነው? እግዚአብሔርን መፍራትና መውደድ ሁለት ተቃራኒ ነገሮች አይደሉም። ነገር ግን አብሮ የሚጓዙ የሚደጋገፉ ነገሮች ናቸው። እስራኤል ከእግዚአብሔር ጋር የነበራት የቃል ኪዳን ግንኙነት ሁለቱንም የአክብሮት ፍርሃትና ታማኝ ፍቅር የሚጠይቅ ነበር። እግዚአብሔርን የሚፈራ ግለሰብ ወይም ቤተሰብ እግዚአብሔርን ይወዳል። መፍራቱንና መውደዱንም ትእዛዞቹንም በመጠበቅ ይገልጻል ማለት ነው። ሌላው ላነሳ የምፈልገው ነጥብ እግዚአብሔርን መፍራት ኃጢአትን ከማድረግ የሚመልስ እውነት ነው። ዘጸአት 20 ስትመለከቱ ሙሴ ለሕዝቡ እግዚአብሔር ሊፈትናችሁ ኃጢአትንም እንዳትሰሩ እሱን መፍራት በልባችሁ ይሆን ዘንድ መጥተዋልና አትፍሩ አለ ይላል። እግዚአብሔርን መፍራት የኃጢአት ባህሪን ይከለክላል። prevents sinful behavior የሥነ ምግባር ኮምፓስ ነው። it is a moral compass። የዮሴፍን ሕይወት ስትመለከቱ ዮሴፍ በጶጢፋራ ቤት ለእግዚአብሔር ያለው አክብሮትና ፍርሃት የሥነ ምግባር ምርጫውን ቀርጸውት እንመለከታለን። ማለት his reverence for God shaped his moral choices ማለት ነው። ሌላው በጣም ደስ የሚለው እግዚአብሔር መፍራት ለትውልድ የሚተላለፍ ነው። እግዚአብሔር ስለ አብርሃም የተናገረውን ሁለት ነገሮች ላስታውሳችሁ እወዳለሁ ባጭሩ። በመጀመሪያ ይስሐቅን ባቀረበ ጊዜ እግዚአብሔር የተናገረው ነገር ነው። አብርሃም እጁን ዘረጋ ልጁንም ያርድ ዘንድ ይላል ምዕራፍ 22 ከ10 እስከ 12። አብርሃም እጁን ዘረጋ ልጁንም ያርድ ዘንድ ቢላውን አነሳ። የእግዚአብሔር መልአክን ከሰማይ ጠራና አብርሃም አብርሃም አለው። እርሱም እንሆኝ አለ። እርሱም በብላቴናው ላይ እጅህን አትዘርጋ፣ አንዳችም አታድርግበት፣ አንድ ልጅህን ለእኔ ያልከለከልህምና እግዚአብሔርን የምትፈራ እንደሆን አሁን አውቄአለሁ አለ ይላል። አብርሃም እግዚአብሔርን በመፍራትና በመውደድ ልጁን አሳልፎ እስከ መስጠት መድረሱን ነው የሚናገረው እዛ ክፍል ላይ። ሁለተኛው እግዚአብሔር ስለ አብርሃም የተናገረው ግን ያስፈራኛል፣ እኔ ፐርሰናሊ ማለት ነው። ያንቀጠቅጠኛል፣ አንዳንድ ጊዜ ብዙ እንዳስብ ያደርገኛል። ዘፍጥረት 18-19 ልጆቼን ሳስብ ቤተሰቦቼን ሳስብ ያስፈራኛል። ምንድነው የሚለው? ዘፍጥረት 18-19 ጽድቅንና ፍርድን በማድረግ የእግዚአብሔር መንገድ ይጠብቁ ዘንድ ልጆቹና ከእርሱ በኋላ ቤቱን እንዲያዝዝ አውቃለሁና ይህም እግዚአብሔር በአብርሃም ላይ የተናገረውን ነገር ሁሉ ያመጣ ዘንድ ነው ይላል። ደግሜ ላንብላችሁ። ጽድቅንና ፍርድን በማድረግ የእግዚአብሔር መንገድ ይጠብቁ ዘንድ ልጆቹንና ከእርሱ በኋላ ቤቱን እንዲያዝዝ አውቃለሁና ይላል። እግዚአብሔር አብርሃምንም ብቻ ሳይሆን ዘሩም ከአብርሃም በኋላ እንዲፈሩት እንዲወዱትና በመንገዱ እንዲሄዱ አብርሃም ቤቱን እንዲያዝዝ ይጠብቃል። ይህን እምነት በአብርሃም ውስጥ ስለተገኘ እግዚአብሔር ደስ ብሎት የእግዚአብሔር መንገድ ይጠብቁ ዘንድ ልጆቹና ከእርሱ በኋላ ቤቱን እንዲያዝዝ አውቃለሁና ይላል። እንዴት ነው እግዚአብሔር እኛን ሲያየን እንዴት እንደሆነ በዚህ ጊዜ ኦብዘርቭ እንድታደርጉ ያስፈልጋል። ስለ ጀነሬሽንስ ስንነጋገር ከእናንተ በኋላ ለትውልዳችሁ እግዚአብሔር እንዲፈራና እንዲያመልክ ማዘዝን በተመለከተ በጥብቅ እንድታስቡበት በጌታ ፍቅር አሳስባቸዋለሁ። ዮሴፍ በጶጢፋራ ቤት ቀደም ነግራቸዋለሁ እግዚአብሔር እንዴት እንደፈራ ማለት ነው። እንግሊዛዊውና ፒውሪታን ቴዎሎጂ አቀንቃኝ የነበረው ቀደም ዶክተር ጥበበ ጠቅሶታል ዊሊያም ጉርኔል ክርስቲያን ኢን ኮምፕሌት አርመር በሚለው መጽሐፉ ይታወቃል። እና በአንድ ወቅት እንዲህ ሲል ተናግሮ ነበር። we fear men so much because we fear God so little። ሰዎችን በጣም በትልቁ እንፈራለን ምክንያቱም እግዚአብሔርን በጣም በትንሹ ስለምንፈራ ነው ብሎ ነበር። ምክንያቱም ሰውን መፍራት ማለት በድንጋጤ፣ በጭንቀት፣ በአድናቆት፣ በፍርሃት፣ በጥርጣሬ ወይም በሟች ሰዎች ፊት መሸበር ማለት ነው። በዚህ አይነት ፍርሃት የተያዙ ሰዎች በመሸሽ ከጉድጓድ ወይም ከነቀፋ ከጉዳት ወይም ከነቀፋ በመደበቅ ያለማቋረጥ ውድቀትንና ግጭትን በማስወገድ ይኖራሉ። ይህ የተናገረው ደግሞ ጆን ቢቨር ነው። ነገር ግን ለአምላክ የሚቀርብ ቅዱስ ፍርሃት ለእግዚአብሔር የክብር፣ የማድነቅ፣ የመወደስ፣ የምስጋና፣ የዝማሬና
የሚገባውን የላቀ ቦታ ይሰጣል። እግዚአብሔር በልባችን ውስጥ ይህንን የላቀ ቦታ ይይዛል። እናም የምንኖረው ራሳችን ከራሳችን በላይ የእርሱን ፍላጎቶች ስናስብ፣ የሚጠላውን ስንጠላና የሚወደውን ስንወድ፣ በፊቱ በቃሉ ስንንቀጠቀጥ ነው። በዚህ ዘመን ጌታ ኢየሱስ ክርስቶስ አዳኝ፣ ፈዋሽና ነፃ አውጪ እንደሆነ ለመቀበልና ለመናገር ብዙዎች ፈጣኖች ናቸው፣ በጣም ፈጣኖች ናቸው። ነገር ግን በድርጊታቸው በቃላቸውና በልባቸው አመለካከት፣ አስተያየት ክብሩን መፈራቱን ወደ ብልሹ ሰዎች ደረጃ ዝቅ ያደርጉታል። the level of corruptible men ማለት ነው። የጥንት ክርስቲያኖች እንደዛ አልነበሩ። እንደ አንዱ ነጥብ ላነሳው የምፈልገው ነው። እግዚአብሔር መፍራት ለጥንት ቤተክርስቲያን ጤናማ መንፈሳዊ ህይወት አካል ነበረ። የሐዋርያት ሥራ 9:31 ስታነቡ በእግዚአብሔርም ፍርሃትና በመንፈስ ቅዱስ መጽናናት እየሄዱ ይበዙ ነበረ ይላል። የአዲስ ኪዳን አማኞች በመንፈስ ቅዱስ የሆነ የእግዚአብሔርን ፍርሃት፣ ጥልቅ አክብሮት፣ መውደድ፣ መሰጠትና በደስታ የተሞላ አድናቆት ይገልጹ ነበር። እዚህ ጋር ትኩረት የሚያሻው ነገር መንፈስ ቅዱስ በብሉይ ኪዳን እግዚአብሔር በመረጠው ሰው ላይ በጊዜያዊነት ይመጣል፣ ስራውን ሲጨርስ ተመልሶ ይሄድ ነበር። በአዲስ ኪዳን ግን ለዘላለም ከአማኙ ጋር እንዲኖር ነው የመጣው። የዮሐንስ ወንጌል 14 ስናነብ ሐዋርያው ጳውሎስ ለቆሮንቶስ ሰዎች ሲጽፍ አንደኛ ቆሮንቶስ 6:20 ላይ ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በሥጋችሁ እግዚአብሔርን አክብሩት ይላል። አንድ አስገራሚ ነገር ብናገር መልካም ነው። ሬንሃርድ ቦንኬ እኔ በምድር ላይ የእሱ የመኖሪያ አድራሻ ነኝ በማለት ብዙ ጊዜ ይናገራል። ሰምታችሁን ሊሆን ይችላል። ይህ ለማለት ያበቃው ምን እንደሆነ ሲያስረዳ እንዲህ ይላል። አንድ ቀን የሙዚቃ መሳሪያ መቀየሪያዎች ወይ ስፔር ፓርት ለመግዛት ወደ የሙዚቃ ዕቃ መሸጫ መደብር እንደሄደ ይናገራል። ሻጩ ሲጋራ ሲያጨስ ነበርና ቦንኬን ችላ ብሎት ማጨሱን ቀጠለ። ነገር ግን በመሃል አጫሹ ባለሱቅ ወደ ቦንኬ ራመድ ብሎ መጣና ይገርማል፣ ኢየሱስን በዓይንህ ውስጥ አየዋለሁ አለው። ቦንኬ በመገረም ለአጫሹ ባለሱቅ ሳይሆን ለእግዚአብሔር ጌታ ሆይ ይህ እንዴት ሊሆን ይችላል አለው። ጌታም በሽኩትታ ሲመልስልኝ ይላል ኢየሱስ በልብህ ውስጥ ይኖራል እና አንዳንዴ ከመስኮት ወደ ውጭ ማየት ይወዳል አለኝ ይላል። በጣም ስፒሪቹዋል ነገር ሊሆን ይችላል። ነገር ግን ፖይንቱ እግዚአብሔር በውስጣችን ይኖራል የሚለውን ነው። በእርግጥ ኢየሱስ በውስጣችን ይኖራል። በእርግጥ ሥላሴ በመንፈስ ቅዱስ አማካኝነት በውስጣችን ይኖራል። ስለዚህ በማስተዋል ልንመላለስ ይገባል። በውስጣችን ለሚኖረው እግዚአብሔር ፍርሃትና አክብሮትን ልንሰጠው ይገባል ማለት ነው። እንደገና ሌላ ላነሳላቸው የምፈልገው እግዚአብሔርን አለመፍራት የሥላሴ ሦስተኛ አካል የሆነውን መንፈስ ቅዱስ ያሳዝናል። መንፈስ ቅዱስ በእኛ ውስጥ መኖር ብቻ አይደለም፣ ደግሞ በመጨረሻው ዘመን የርስታችን መያዣ ነው፣ ቀብድ ነው። አውተንቲኬሽን ፓስወርድ፣ አሁን በዘመኑ እንደምንለው ቫሪፊኬሽን ኮድ ነው። ለዚያ ደግሞ በመንፈስ ቅዱስ ታተማችሁ ይላል። ይህም ብቻ አይደለም፣ ነገር ግን መንፈስ ቅዱስ በሕይወታችን፣ በቤተሰባችን፣ በቤተ ክርስቲያናችን የእግዚአብሔር የመገኘት ኃይል ነው። ጋድስ ኢምፓወሪንግ ፕሬዘንስ ነው። ወይም በሌላ አባባል እግዚአብሔር በመካከላችን የሚገኘው በመንፈስ ቅዱስ አማካኝነት ነው። ለዚህም ነው ጳውሎስ በኤፌሶን 4 ላይ በግል ሕይወታችን በቤተሰብ ደረጃ ወይም በቤተ ክርስቲያንም እንዳናሳዝነው የሚያስጠነቅቀው ማለት ነው። መንፈስ ቅዱስ ኃይል አይደለም፣ ነገር ግን አካል ነው። የሚሰማ የሚያይ ስሜት ያለው ነው እንጂ ብዙዎቻችን ግን በስጋችን አይን ስለምናየው ልክ ሲንክሌር ፍርጉሰን እንደተናገረው ስራው ቢታወቅም መንፈስ ቅዱስ ራሱ ግን ለብዙ ክርስቲያኖች የማይታወቅ ፊት የለሽ የመለኮት ገጽታ ሆነው ቀርተዋል እንዳለው ነው። መንፈስ ቅዱስን ስናሳዝን ስሉስ አሃዱ አምላክ ወይም ሥላሴ ዘትሪዩን ጋድ እናሳዝናለን። ይህ መንፈሳዊ ነርቭ የሚነካ የስነ መለኮት ትምህርት ነው። ሐዋርያ ጳውሎስ ለቤዛም ቀን የታተማችሁበትን ቅዱስን እግዚአብሔር መንፈስ አታሳዝኑ በማለት ሲያስጠነቅቅ በአውደ ንባቡ ጳውሎስ አማኞች ወይም ግለሰቦች፣ ቤተሰቦች፣ ማህበረሰቦች ምሬትን፣ ንዴትን፣ ክፋትን፣ የክፋት ቃላትንና ክፋትን በማስወገድ በአንድነት በፍቅር እንዲኖሩ ያሳስባል።
መንፈስ ቅዱስን ማሳዘን ከእግዚአብሔር ተፈጥሮ ጋር የሚቃረኑ አመለካከቶችን አቲቲዩድስ፣ ቃላትን ወርድስ ወይም ድርጊቶችን ወይም ባህሪያትን ቢሄቨርስ በተለይም ግንኙነቶችን የሚያበላሹ ከሆኑ በእግዚአብሔር መንፈስ ላይ ሐዘንን፣ ግሪፍ ወይም ቁጣ ፕሮቮኬሽን፣ ኢሪቴሽን ማስከተል ሊያመጣ ይችላል። ሌላው ላነሳላቸው የምፈልገው ነገር በቤተሰብ ግንኙነት እግዚአብሔርን መፍራት ሲጠፋ መንፈስ ቅዱስ ሊያዝን ይችላል። የመንፈስ ቅዱስ ስራ ፍቅርን፣ ሰላምንና አንድነትን በማምጣት ኢየሱስን መግለጥ ነው። እግዚአብሔርን ደግሞ እንዲከበር እንዲፈራ ማድረግ ነው ስራው። የቤተሰብ አባላት በማያቋርጥ ግጭት፣ ቂም ወይም ኩራት ውስጥ ሲመላለሱ መንፈስ ቅዱስ በጥልቅ ያሳዝነዋል። ምክንያቱም የእሱን የማስታረቅና የማሳደግ ስራ ስለሚገድብ። ይህ አይነቱ ባህሪ እግዚአብሔርን መፍራትና መውደድ ስለሌለበት ያዝናል ማለት ነው። እንግዲህ በቤተሰባችን ፍቅርና መግባባት በሚፈርስበት ጊዜ ሁሉ መግባባትን የሚሻ መንፈስ ቅዱስ በእርግጥ ያዝናል። ስለዚህ እግዚአብሔርን መፍራት በዛ ስፍራ ስለሌለ ያዝናል። ሌላው ልብ እንድትሉት የምፈልገው በትውልድ ክፍተት እግዚአብሔርን መፍራት ሲጠፋ መንፈስ ቅዱስ ሊያዝን ይችላል። የትውልድ ክፍተቶች ብዙውን ጊዜ ውጥረትን በሚያመጡ በተለያዩ ምክንያቶች ሊሆን ይችላል። ለምሳሌ የተለያዩ እሴቶች ወይም የአኗኗር ዘይቤዎች፣ ቴክኖሎጂ፣ ባህል ወይም የተለያየ የድህረ ዘመናዊነት ልምምድ መከተል፣ የመግባባት አለመግባባት ወይም በጋራ አክብሮት የሚሰጠው ነገር አለመኖር። ለምሳሌ እግዚአብሔርን ማምለክ የጋራ ዓላማችን አለማድረግ ወይም ግትርነት ስተበርነስ ወይም አመፀኝነት ሪቢሊየስነስ ልክ በትንቢተ ኢሳይያስ 63:10 ወይም በመዝሙር 78:40-41 እንደተጻፈው ማለት ነው። ቅዱስ መንፈሱንም አስመረሩት፣ እሱም ጠላት ሆኖ ተዋጋቸው ይላል እዛ ክፍል ላይ። የእስራኤል ሕዝብ አመፀኛና ግትር ትውልድ ነበራቸው። ስለዚህ እግዚአብሔር አዘነባቸው፣ ጠላትም ሆኖ ተዋጋቸው፣ ለምርኮ አሳልፎ ሰጣቸው፣ ተበታተኑ። በትውልዶች መካከል በሚፈጠረው ክፍተት ሪሌሽናል ዲስኮኔክሽን ማለት ነው እግዚአብሔርን መንፈስ ቅዱስ ያዝናል። በተለይም ይህ ያለንበት ትውልድ ጀነሬሽናል ሚ ብለው ይከፍሉታል እና ከእኔ በስተቀር ለሌላው አያገባኝም፣ ለእኔ ደስታ ከሰጠኝ ሌላው በእኔ ጉዳይ አስተያየት ሊሰጥ አይችልም የሚል ትውልድ ነው። የጄን ትዌንጅ መጽሐፍ ስለ ጀነሬሽን ሚ የሚገርሙ ምልከታዎችን ያስነብባል። ለምሳሌ ከወላጆች ከመምህራን እና ከአለቆች ይሁንታ ማግኘት በራስ መተማመንና እውነትን ያዳክማል ብሎ ያምናል። እግዚአብሔር ወላጆችን ወይም ሌላውን ሳይሆን ራስን መውደድ መማር ከሁሉም የሚበልጥ ፍቅር ነው ብሎ ያምናል። ስለዚህ በቤተሰብና በትውልድ አውድ መንፈስ ቅዱስ የሚያስቆጣው በግንኙነቶች የሚከሰተው ቁስሎች ወይም ኩራት፣ ትዕቢት የቤተሰብን አንድነትና ፍቅርን እንዲያፈርስ ስንፈቅድ ነው። በቤት ውስጥ የሆኑ እግዚአብሔርን የሚፈሩ ትሁት ሰዎች ወይ ከወላጆች ወይ ከልጆች ሊገኙ ይገባል። የሆኑ ሰዎች ቤት ውስጥ እግዚአብሔርን የሚፈሩ ሰዎች ሊኖሩ ይገባል። መንፈስ ቅዱስ በአብዛኛው በቤት ውስጥ ሰዎች ይቅር ለማለት ለማዳመጥ እና በትውልዶች መካከል ያለውን ክፍተት ለማስተካከል ፈቃደኛ በሆኑበት ቦታ ላይ ይኖራል። ነገር ግን ሸካራ ነገሮች፣ እግዚአብሔር መፍራት የሌለባቸው ነገሮች መንፈስ ቅዱስ ሊያሳዝኑት ይችላሉ። ለምሳሌ አባት ለልጁ እኔ በአንተ ዕድሜ ሳለሁ በስልክ ጊዜ ከማባከን ይልቅ ጠንክሬ እሰራ ነበረ፣ አጠና ነበረ ቢለው ምናልባት ልጁ አባቱ ጥረቱን ያቃለለበት መስሎት አሁን ያለው ዓለም እንዴት እንደሚሰራ ስለማትረዳ ወይም ስለማይገባህ ነው በማለት በሹክሹክታ ሊመልስ ይችላል። ልጁ በዚህ የቃላት ልውውጥ የሁለቱም ስሜት ሊጎዳ ይችላል። ስለዚህ ንግግራቸው በዝምታ ወይም በቁጣ ሊያበቃ ይችላል። እየቆየ ሲሄድ ደግሞ ቂም ሊጨምር ይችላል። ስለዚህ መነጋገራቸው ሊቋረጥ ይችላል። መንፈስ ቅዱስ መረዳዳትን፣ ፍቅርን፣ አንድነትን ይፈልጋል። ነገር ግን በሁሉም በኩል ያለው ኩራትና መከላከል መንፈስ ቅዱስ ለመስራት ያዳግተዋል። የአባቱን ትችት ከመገንባት ይልቅ ይጎዳል። ኤፌሶን 4:29 ላይ ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውም በጎ ቃል እንጂ ክፉ ቃል ከአፋችሁ ከቶ አይውጣ ይላል። እንደዚሁም ደግሞ የልጆች አክብሮት ማጣት ወላጆችን የማክበርን ትእዛዝ ይጥሳል። ኤፌሶን 6:1-4 ስናነብ ልጆች ሆይ ለወላጆቻችሁ በጌታ ታዘዙ፣ ይህ የሚገባ ነውና፣ መልካም እንዲሆንልህ ዕድሜህም በምድር ላይ እንዲረዝም አባትና እናትን አክብር፣
እርሷም የተስፋ ቃል ያላት ፊተኛይቱ ትእዛዝ ናት። እናንተም አባቶች ሆይ ልጆቻችሁን በጌታ ምክርና በተግሳጽ አሳድጓቸው እንጂ አታስቆጧቸው። እንደዚሁም የባልና የሚስት ግንኙነት እግዚአብሔርን በማምለክና በመፍራት ትውልድን ይገነባል፣ ወይም በተቃራኒው ከሆነ ትውልድን ያፈርሳል። የባልና የሚስት ግንኙነት በክርስቶስና በኤክሌሲያ ወይም በቤተ ክርስቲያን መካከል ያለውን ግንኙነት ያንጸባርቃል። ጳውሎስ ለሚስት ለባሏ እንድትገዛ የሰጠው ምክር በክርስቶስ ባላት አዲስ ማንነት ነው። ኤፌሶን 5:2 ላይ ይናገራል። በዛ አንጻር ነው የሚናገረው። ጳውሎስ አንድነትና ቅርርብን ለመጠበቅ የባልና ሚስት ግንኙነት ባህሪ ይዳሰሳል። እናም ይህ አንድነት የክርስቶስን የማዳን ተግባር የመጨረሻውን የአጥናፈ ዓለሙ የአንድነት እቅድ ያሳየው ጋዝ ኮስሚክ ዩኒፊኬሽን ነው የሚያሳየን ማለት ነው። ስለዚህ አማኝ ባልና ሚስቶች ከክርስቶስ ጋር ጥልቅ ወዳጅነት ለመመስረት የሚያደርጉት ስነ ምግባራዊ መታደስ በሁለት ወንድና ሴት አንድነት በጾታ ግንኙነት ብቻ ሳይሆን በመንፈሳዊ ህብረት በትዳር ውስጥ እንደ አንድ መሆን እንዳለባቸው ያሳስባል። ይህ ለትውልዳችን በእምነት መቆም መቀጠል እንደ ምሰሶ የሚያገለግል ነው። እነሱ ሲፈርሱ ለትውልድ የሚያስተላልፉት እምነት እግዚአብሔርን መፍራት ይፈርሳል። ስለዚህ ሰው እርቅን የማይፈልግ ከሆነ ይህ ሰላምና እውነት የሆነው መንፈስ ቅዱስን ያሳዝናል ማለት ነው። መንፈስ ቅዱስ በባህሪው አንድነትን ይገነባልና ኤፌሶን 4:3-4 ስታነቡ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ፣ በመጠራታችሁ በአንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ፣ አንድ ጌታ፣ አንድ ሃይማኖት፣ አንድ ጥምቀት፣ ከሁሉ በላይ የሚሆን በሁሉ የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ ይላል። ነገር ግን በቤተሰብ በማህበረሰባችን በቤተ ክርስቲያን ትችት፣ ኩራትና መፈራረድ ወይም መወነጃጀል የፍቅርንና የመተባበርን የህብረትን ቦታ ሲይዙ የመንፈስ ቅዱስ ስራ ይስተጓጎላል። እያንዳንዱ ትውልድ የክርስቶስን ምስል በሌላኛው ውስጥ ማየት ያቆማል። መንፈስ ቅዱስ የሚያሳዝነው ይህ ነው። በቤተ ክርስቲያን ውስጥ የሙዚቃ ዘይቤ ወይም የተዋበ ልብስ ሳይሆን የፍቅርና የጋራ ክብር ማጣት እግዚአብሔር ያሳዝነዋል። አንድ ሰው ማለት ልብ ብላችሁ እንድትሰሙኝ ይፈልጋለሁ። አንድ ሰው ማለት ከእግዚአብሔር ጋር ትክክለኛ ዝምድና ወይም ግንኙነት ያለው ማለት እንደኔና እንደናንተ ያለ አማኝ ሰው በሆነ መንገድ በስላሴ አካላት አንዱ ላይ ሐዘኔታ ወይም ህመም ሊፈጠር ይችላል ብሎ ማሰብ በእርግጥ ትኩረት የሚስብ ጉዳይ መሆኑን ልናጤነው ያስፈልጋል። መንፈስ ቅዱስን በተግባራችን ወይም በቃላችን አክሽን ዲድስ ኦር ወርድስ ብቻ ሳይሆን በአመለካከታችን፣ በአስተሳሰባችን ወይም በአስተያየታችን አቲቲዩድ ልናስቆጣ ወይም ለቁጣ እንዲነሳሳ ልናደርገው ወይም ልናስደስተው ወይም ላናስደስተው እንችላለን። እግዚአብሔር በእንዲህ አይነት ሁኔታ መንፈስ ቅዱስን ማሳዘን ከሁለንተናዊ የእግዚአብሔር በረከት እንድንጎድል ሊያደርገን ይችላል። እግዚአብሔር ንስሐ ገብተን እስክንመለስ እስከምንስተካከል በረከቱን ዊዝሆልድ ያደርጋል ወይም ይከለክለናል። ስለዚህ እግዚአብሔር በህዝቡ ላይ በረከት እንዳይፈስ ሊከለክል፣ በቤተሰብ ላይ በልጆቻችን ላይ በረከት እንዳይፈስ ሊከለክል ይችላል። ሌላው በጣም እንድታስቡት የምፈልገው በቤተክርስቲያን ወይም በቤተሰብ ውስጥ መንፈስ ቅዱስን ማሳዘን በአደባባይ ህይወታችን እንዴት ተጽዕኖ ያሳድራል ወይም how grieving the Holy Spirit in the church or family affects the public arena። ይህን ስንመለከት ልብ በሉ፣ እቤት ውስጥ ያልኖርነውን አደባባይ ሊገኝ አይችልም። ግን ራሱ የእውነት መንፈስ ይላል ሐዋርያ ዮሐንስ በዮሐንስ 16:13-14 ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል፣ የሚሰማውን ሁሉ ይናገራል እንጂ ከራሱ አይነግርምና የሚመጣውን ይነግራቸዋል፣ እርሱ ያከብረኛል፣ ለእኔ ካለኝ ወስዶ ይነግራቸዋልና ይላል። እንግዲህ የመንፈስ ቅዱስ ተልእኮ ሚሽን ክርስቶስን በህዝቡ በእግዚአብሔር ህዝብ በኩል ማለትም በቤተ ክርስቲያን በቤተሰብ ውስጥ ባለን ግንኙነትና ከዛ በላይ ባለን ተጽዕኖ እንዲታይ ማድረግ ነው። ስለዚህ አማኞች በፍቅር በአንድነትና በቅድስና ሲኖሩ የመንፈስ ቅዱስ መገኘት ለሚመለከተው ዓለም የክርስቶስ ሕያው ምስክር ይሆናል።
ነገር ግን መንፈስ ቅዱስ ሲያዝን ብርሃኑ ይደበዝዛል፣ ምስክርነታችን ይዳከማል፣ ኃይል የሌለው ይሆናል። በውጭ ባሉት ዘንድ በጎረቤቶቻችን እምነታችን ተቀባይነት ያጣል። በዙሪያችን ያለው ዓለም ከቅድስና ይልቅ ግብዝነትን፣ ከፍቅር ይልቅ መከፋፈላችንን ያያል። ለዚህም ነው ኢየሱስ እርስ በርሳችሁ ብትዋደዱ ሰዎች ሁሉ ደቀ መዛሙርቴ እንደሆናችሁ በዚህ ያውቃሉ ያለው ዮሐንስ 13:35። አማኝ ቤተሰብ ሲጣላ፣ ሲበታተን፣ አብያተ ክርስቲያናት ሲጣሉና ሲገፋፉ፣ እርስ በርስ ምሬት ውስጥ ሲገቡ በውጭ ያሉት ሰዎች ከዓለም በተለየ መንገድ የማይኖሩ ከሆነ አምላካቸው ለምን ይከተላሉ ይላሉ። ይህም መንፈስ ቅዱስን ያሳዝናል፣ ያስቆጣል። ምክንያቱም ኢየሱስ በእኛ በኩል የመግለጥ ዓላማው ይጨናገፋልና። እግዚአብሔርን መፍራት በእኛ በኩል ሊገልጠው የነበረው የእግዚአብሔርን መፍራት ይጨናገፋልና። ስለዚህ በቤተሰብ በቤተ ክርስቲያን የምናደርገው አሉታዊ ነገሮች የአደባባይ ሕይወታችንን ጥላሸት ይቀባል። ይህ መንፈስ ቅዱስን ያሳዝናል። ይህ ብቻ አይደለም፣ በአደባባይ የሞራልና የስሜት ስልጣን እናጣለን፣ ዲስኳሊፋይድ እንሆናለን ማለት ነው። ውስጣዊ አንድነትና ርኅራኄ ሲጠፋ ውጫዊ የሞራል ተጽዕኖ ይወድቃል። ሰዎች ስለ ፍትህ፣ ስለ ስነ ምግባር ወይም ስለ እውነት የምናሰማው የቤተ ክርስቲያን ድምፅ አያከብሩም ወይም አያደምጡም። ጣዕሙን እንዳጣጨው እንሆናለን። ወደ ውጭ ተጥሎ ከእግር በታች ከመረገጥ በቀር ለሌላ ነገር አይጠቅምም፣ እንደማይጠቅም ይሆናል። የኔ ትራንስሌሽን ነው። እንዲህ አይነቱ ጉዞ በሚያሳዝን ሁኔታ በትውልዳችን ላይ ተጽዕኖ እንደሚፈጥር እያንዳንዳችን ልንረዳው ያስፈልጋል። ቤተሰብ በሚፈጥረው ቀውስ መንፈስ ቅዱስ ያዝናል። ደግሞ ልጆች በምሬት፣ በግብዝነት ወይም በቸልተኝነት ግራ በመጋባት ያድጋሉ። በእግዚአብሔር ላይ ያለን እምነት በተፈጥሮ ናቹራሊ መተላለፉ ወይም መሸጋገሩን ያቆማል። ስለዚህ የሚቀጥለው ትውልድ ከቤተ ክርስቲያን ይርቃል ማለት ነው። ቤተሰብና ቤተ ክርስቲያን ስፍራ ሲለቁ ህብረተሰብ፣ ሶሳይቲ፣ ቀደም ዶክተር ጥበበ ጠቅሶታል። ሶሳይቲ በሚጠወልግ መንፈሳዊ መሰረትና ግራ በተጋባ የሞራል ኮምፓስ መዳፍ ውስጥ ይወድቃል። ይህ እግዚአብሔርን ያሳዝናል። እግዚአብሔርን መፍራት ልባችንን ያነቃቃል፣ ኃጢአትን ያዳክማል። የእግዚአብሔርን ፍርሃት በሞላበት የመንፈስ ቅዱስ ክብር ይሞላል። አማኞች እግዚአብሔርን በመፍራት ሲኖሩ መንፈስ ቅዱስ ከማሳዘን ይልቅ ይደሰታል፣ ከማዘን ይልቅ ይደሰታል። ቤተ ክርስቲያን እግዚአብሔርን በማክበር ስትመላለስ የእግዚአብሔር መገኘት በኃይልና በስልጣን ይሆናል። እግዚአብሔርን በሚፈራ ግለሰብ፣ ቤተሰብ፣ ቤተ ክርስቲያን ላይ የእግዚአብሔር ዓይኖች ዘወትር በዛ ይሆናል። በመዝሙር 33 ቁጥር 18 ላይ እነሆ የእግዚአብሔር ዓይኖች ወደሚፈሩት ናቸው፣ በምህረቱ ወደሚታመኑ ይላል። እስቲ ልብ ብላችሁ አስተውላችሁ ታውቃላችሁ? መሐንዲሶች ሰማይ ጠቀስ ህንፃ ሲገነቡ ስለ ግድግዳዎቹ ከመጨነቅ በፊት በመሰረቱ ላይ ብዙ ስራ ይሰራሉ። ብዙ ጊዜ ነው የሚያጠፉት። ህንፃው ጸንቶ እንደሚቆይ ማረጋገጥ ይፈልጋሉ። እግዚአብሔርን መፍራት የክርስትና ይሁን የቤተሰብ የግል ይሁን የአደባባይ ህይወታችንን ስንገነባ የምንጥልበት ከሁሉ የተሻለው መሰረት ነው። ስለዚህም ይመስለኛል ጆን ቢቨር ቅዱስ ፍርሃት የእግዚአብሔር አስተማማኝ መሰረት ቁልፍ ነው፣ ደግሞም የመዳን የጥበብና የእውቀት ሀብት ይከፍታል ያለው። ነገር ግን ሁላችንም መገንዘብ ያለብን እግዚአብሔር እስክንፈራው ድረስ በእውነት ልንወደው አንችልም። እስክንወደውም ድረስ በትክክል ልንፈራው አንችልም። ከወደድነው እንፈራዋለን፣ ከፈራነው ደግሞ እንወደዋለን። እስኪ ከዳዊት ጋር ይህን ጸሎት እንጸልይና ማቆም እፈልጋለሁ። መዝሙር 71:18 ሁላችሁም ባይብል ካላችሁ እስኪ አብረን እንጸልየው። እስካረጅም እስክሸመግልም ድረስ ለሚመጣ ትውልድም ሁሉ ክንድህን ኃይልህንም ጽድቅህንም እስክነግር ድረስ አቤቱ አትተወኝ። ደግሜ ያነባዋለሁ። እስካረጅም እስክሸመግልም ድረስ ለሚመጣ ትውልድም ሁሉ ክንድህን ኃይልህንም ጽድቅህንም እስክነግር ድረስ አቤቱ አትተወኝ። አመሰግናለሁ። እግዚአብሔር ይባርካችሁ። ፓስተር ፍቅሬ ይሄ ጌታ ብርክ ያርግ። እኔ በጣም የሚገርም አይነት አቀራረብ ነው ይዘህ የመጣኸውና
ይህንን ነው ሊሚቲንግ ሬጀንት ወይም ሪያክታንት የሚሉት፣ ባለሙያ ሆኜ አይደለም። እና አንድ የእግዚአብሔር ሰው በ1910 ላይ እንዲህ አለ፣ 1910 እንዲህ አለ፣ ማንካይንድ ሃዝ ሎስት ሂዝ ሆም አድረስ ኤንድ ሂ ዳዝንት ኖው ሃው ቱ ሪተርን አለ። የሰው ልጅ የቤቱ አድራሻ ጠፍቶታል፣ አድራሻው ማፑ ምኑም እንዴት አድርጎ መመለስ እንደሚገባም ተቸግረዋል አለ። ይሄ 1910 ነው። ዛሬ ደግሞ ምን እንደሚል አላውቅም። በጣም ቁልፍ ነገር ነው ያስጨበጥከን። እግዚአብሔር ብርክ ያድርግህ። እግዚአብሔር ደግሞ ለዚህ ስላበቃ እኔም ደግሞ በእውነት እግዚአብሔርን አመሰግናለሁ። በውስጥ የሚቀጣጠል ከወጣትነት ጀምሮ የማውቀው ፓሽን አለ። ደግሞ ይህንን ኤሪያ ደግሞ አንተ ላይ አምጥቶ ቁጭ አደረገው። በጣም የሚቀይር ነው። ይሄ የሚቀይር ነው። የዚህ ነገር ማነስ ነው ነገሮቻችን ሁሉ ያበላሽብን። ጥሩ አድርገህ ደምድመዋል፣ ፋውንዴሽን ብለዋል። አሁን ደግሞ ወደ ወዳጄ ወደ ዶክተር አብደላ ሄዳለሁ። ወርልድ ቪዥን አብረን ሰርተናል። እኔ እዛ የድርጅቱ ሪሰርች ኮኦርዲኔተር እና ትሬኒንግ ኦፊሰር ሆኜ ሳገለግል፣ ዶክተር አብደላ ያኔ በአንጾኪያ ማኔጀር ነው እና አንጾኪያ ውስጥ በሰራው ስራ እግዚአብሔር በሱ ውስጥ ይቅርታ በሰራው ስራ የአንጾኪያን ኮሚኒቲ ትራንስፎርም ያደረገ፣ እኔ እንዳውም ኢትዮጵያ በማቀርበው እንትን ላይ እንደ ኤግዛምፕል እጠቀምበታለሁ፣ ያደረገ ነው። ከዛም የተነሳ የዓለም ይሄ ወርልድ ቪዥን ኤዲፒ የሚለውን አይዲያ ጥንሱ እዛ አካባቢ ስለነበረ የጀመረው በዓለም የኢትዮጵያ ወርልድ ቪዥን በዓለም የወርልድ ቪዥን ካርታ ውስጥ እንድትገባ ብቻ ሳይሆን ራሱ ወርልድ ቪዥን በአስተሳሰብ ውስጥ እንኳን ቅያሬ እንዲመጣ እስከዚህ ድረስ እግዚአብሔር የተጠቀመበት ወዳጄ ነው። ከሱም ትውውቅ የተነሳ ባደረግኩት ሪሰርች ያንን ለውጥ እኔም ራሴ እግዚአብሔር ረድቶኝ ዘ ሳይለንት ሪቮሉሽን የሚል መጽሐፍ የዛሬ 2000 ዓመት ነው፣ የዛሬ 2000 አልኩኝ 2000 ላይ ጽፌበታለሁኝ። ይሄ ዶክተር አብደላ አሁን ፓስተር ፍቅሬ ያመጣልንን ነገር በተለይ በኋላ የፓብሊክ ቨርቹን እንዴት አድርገን ነው ዶክተር አብደላ ህይወቱን ለጌታ ከሰጠ በኋላ ህይወቱን ምንድን ያደርገው? ቮኬሽን ያደርገው ቮኬሽን ያደርገው እዛ ቦታ ሄዶ he lived life, he practiced Christianity as it is። ከዚህም የተነሳ በእውነት ነው እኔ እሱን አይደለም ማሞካሸው፣ ያንን ኮሚኒቲ ለውጡን ስላጠናሁት ስለጻፍኩበት እግዚአብሔር እንዲያርጉ የተጠቀመበት ሰው ነው። ፒኤችዲውንም መጨረሻ ላይ የሰራው ይህንኑ ይዞ ነው። ኤክስፒሪየንሱን ሆሊስቲክ ሚኒስትሪ ላይ ሂዝ ፓይኒር። ቤተክርስቲያን ብዙ ብታውቀውና ብትጠቀምበት ደስ ይለኛል። አንዳንድ ጊዜም ወንድሞችን እንደዚህ የምናመጣው ሰው እንዲያውቃቸው አይደለም፣ ፕሮሞት ለማድረግ አይደለም፣ ሪሶርሳቸውን ሰው እንዲያውቅ እንዲጠቀሙበት። አብደላ የቦርድ ሜምበር ብቻ ሳይሆን ሂዝ ፋውንዲንግ ሜምበርስ ኦፍ ብሪጅ። እግዚአብሔር ስለአንተ እግዚአብሔርን አመሰግናለሁ። ከዚህ በኋላ ያለው አንተ ጊዜ ነው። ሁላችሁንም በጌታ በኢየሱስ ክርስቶስ ያው ስም ሰላም እላችኋለሁ። የብሪጅ አገልጋዮች ሁላችሁም እግዚአብሔር ይባርካችሁ። ምክንያቱም ይህ ፕሮግራም ለብዙ ወገኖች ጥቅም እንደሆነ፣ ብዙ ሰዎችን ከተሳሳተ መንገድ እንደመለሰ፣ ብዙ ሰዎችን ሕይወት እንዳደሰ፣ ለብዙ ወጣቶች ትክክለኛ በእግዚአብሔር መንገድ ላይ እንዲሆኑ በወላጆቻቸው በቤተ ክርስቲያን በኩል እንዳደረገ ስለማውቅ እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር ይባርካችሁ። አሁን ፓስተር ፍቅሬ ጥሩ አድርጎ አስቀምጦታል። እንግዲህ ይህንን ፓስተር ፍቅሬ የዘረዘራቸውን ነገሮች እንዴት በህይወታችን ትርጉም ሰጥተነው እንዴት ይኖራል በሚለው ላይ እንትን እናደርጋለን እና አንድ ሼር ማደርጋችሁ እንትን አለ እና እሱን አይሆፕ በርዕሱ ላይ እንዳያችሁት እግዚአብሔር በወንድማችን በጥበብ በኩል ጥቅሶቹን ሲያስቀምጥ ጀረማያ 32:26 ላይ በጣም ትልቅ ነገር ነው የሚናገረው። እግዚአብሔርን መፍራት የጥበብ ሁሉ የእውቀት ሁሉ መጀመሪያ እንደሆነ
ይህንን እና እዛ ላይ ደግሞ ምን ይላል መሰላችሁ? አንድ ልብ አንድ መንገድ። እንደ ምን ማለት ነው ይሄ? አንድ ልብ የእግዚአብሔር ሰዎች ሁሉ አንድ ልብ እንዴት ይኖራቸዋል እያልኩ አንዳንድ ጊዜ መፈላሰፍ ጥሩ ነውና እየተፈላሰፍኩበት መጣሁ። አንድ ልብ እግዚአብሔር አምላክ ስል እንዳው በክርስቶስ ኢየሱስ ትራንስፎርም የሆነ የተለወጠ ለክርስቶስ የሚሆን ሪኒውድ የሆነ ልብ እንደሆነ የእግዚአብሔር መንፈስ በልቤ ውስጥ እየቀረጸልኝ ያመጣልኝ ነበር እና አንድ መንገድ ክርስቶስ ኢየሱስ እኔ መንገድ ነኝ አለ። አንድ መንገድ ብቻ የክርስቶስ መንገድ አንድ ብቻ እንደሆነ በዛ ክርስቶስ ባቀደውና በቀየሰው መንገድ ላይ መገኘት እንደሚገባን አየሁና ስለዚህ the fear of God is the beginning of both wisdom and knowledge ብዬ ለራሴ ያስቀመጥኩኝ። እውነትም እንደዛ ነው ቃሉ። fear of God is completely different from filial fear እና ሰዎችን የምንፈራበት ሁኔታና እግዚአብሔርን የምንፈራበት በጣም የተለየ ነው። በጣም የተለየ ነው። the fear of God is self-giving wholeheartedly እግዚአብሔርን ለእግዚአብሔር ስንሰጥ ነው። making Christ the center power of our whole life ማለት ነው። ስለዚህ ይህንን በእነዚህ አይነት ሁኔታ እግዚአብሔር አምላክ ስንሰጥ ምን ማለት ነው? አንድ ቅድም ተጠቅሷል ወንድማችን ጥበበና ይሄ ሁለት ጃያንት የሆኑትን ድርጅቶች ያቋቋመ እንዲህ አለ። let my heart be broken by the things that break the heart of God አለ። ይሄ ቦብ ፒርስ የሚባል ወርልድ ቪዥን የጀመረው ነው። በአስቸጋሪ ሁኔታ ውስጥ በአስቸጋሪ በጦርነት መካከል የእግዚአብሔርን ሕይወት የኖረና የተመላለሰ ነው። አንደኛው ያው ቅድም ወርልድ ቪዥን የተባለው እሱ ነው መጀመሪያ የጀመረው ይሄ ሰብ ነው። እና ሌላው ደግሞ ሳማሪታን ፐርስ አሁን በቢሊግራም በፍራንክሊን ግራም የሚመራ ይሄ ሁለቱንም በጣም ጃያንት በዓለም ደረጃ ብዙ ሪሰርች አድርጌም አንዳንድ የሚሄድበት ቦታዎች ሆል አፍሪካ ውስጥ የተለያዩ ቦታ ሄጄ ጠይቃለሁ። እንዲሁም ደግሞ የተለያዩ ቦታዎችን ስጠይቅ ሰዎቹን ትክክለኛ ክርስትና ህይወትን ወደ ዓለም ሁሉ እንዴት እንደኖረ ይሄ ሰውዬ ይሄ አገልግሎት ደግሞ እንዴት ሰውን እየነካ እንደሆነ በቃ ይናገራልና ይሄ ሂውጅ የሆነ በጣም ጃያንቲክ የሆነ እንትን ድርጅት ፈጥሮ ሄደ። ስለዚህ ቆላስያስ ምዕራፍ 3 ቁጥር 23 ላይ ምን ይላል መሰላችሁ? ለሰው ሳይሆን ለጌታ እንደምታደርጉ የምታደርጉትን ሁሉ በትጋት አድርጉ ይላል። do any work any task with wholehearted diligence not for human approval but as you are ultimately serving the Lord ይላል። ስለዚህ አሁን ይሄ ምስክርነታችን ቴስቲሞኒያችን መሆን የሚገባው ብለን ስንመለከት መሰረታዊ የሆኑ ነገሮቻችን ምንድን ናቸው? ፋውንዴሽናችን ምን ላይ ተመርኩዘን ነው የምናደርጋቸው ነገሮች? እገሌ እንዲህ ያደረገ እገሊት እንዲህ ያደረገች እገሌት እንደዚህ ያደረጋለው የሚባሉ ነገሮች ለሂውመን ኮንሰምፕሽን የሚሆኑ ነገሮች ናቸው። ለሂውመን ኮንሰምፕሽን ሲሆኑ ደግሞ እግዚአብሔርን ጎላ ብሎ አያሳዩም። አሁንም በመንፈሳዊ ህይወታችን በአገልግሎታችን በቤተ ክርስቲያናችን ሰዎች ስለ ራሳቸው እገሌ ጎበዝ ሰባኪ ነው እገሌ እንደዚህ ነው የሚባለውን ነገር በጣም ይወዳሉ። ይገርማቸዋል። እኔ በየቦታው ስሄድ አሁን ከልፌ ከባለቤቴ ጋር እናየዋለን አንዳንድ ነገሮች በቃ እንደዚህ ስለ እግዚአብሔርን እንዴት ነው አንድ ሰው እንደዚህ አለ በቃ ከፍተኛ ይሄ የማይባል የሞቀ ጭብጨባ ተደረገለት። የለም ሰው በጣም እኮ ኢምንት ነው ዋጋ የለውም ለእግዚአብሔር ነው ይሄ ጭብጨባ የሚገባው ለኔ ሳይሆን ለእግዚአብሔር እስቲ በትክክል አድርጉ ብሎ ተናገረ አንድ ሰው እንደዛ። ስለዚህ ለእግዚአብሔር የምንሰራው ነገር እግዚአብሔርን ማሳየት መቻል አለበት። ሮሜ ምዕራፍ 12 ቁጥር 1 ላይ እንዲህ ይላል፣ ሰውነታችሁን ሕያው መሥዋዕት አድርጋችሁ ለእግዚአብሔር አቅርቡት። ሆል ላይፋችንን ቱ ጊቭ ዊች ሚንስ ምን ማለት ነው መሰላችሁ? ሰውነታችን፣ አእምሯችን፣ ሶላችን፣ መንፈሳችን። ምክንያቱም የሰው ህይወት ነፍስ፣ መንፈስ፣ ስጋ ነው። ይህን ሁሉ ሰሬንደር ለእግዚአብሔር ሆል ቢንግ ሰሬንደር ማድረግ ይገባናል። እኔ ይህንን እንደዚህ ብዬ እጠራዋለሁ፣ ሆሊስቲክ ሰብሚሽን ኦፍ አወር ትራይፓርታይት ቢንግስ ቱ ቢ ኤ ጉድ ኮዝ ኢን ፉልፊሊንግ ጋድስ ኦልቲሜት ፐርፐስ ይለዋለሁ። ምክንያቱም ሰው ነፍስ፣ መንፈስ፣ ስጋ ነው።
ይህንን ሁለመናችን ለእግዚአብሔር ሰሬንደር ስናደርግ ይህንን ሰሬንደር ያደረግነው እንዴት ለእግዚአብሔር ክብር ይውላል ብለን ነው የምንመለከተው። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 6 ላይ ምን ይላል መሰላችሁ? በዋጋ ተገዝታችኋልና የራሳችሁ አይደላችሁም በጭራሽ። እንግዳውስ የራሴ ካልሆንኩኝ ያንን በዋጋ ከፍሎ የገዛኝ ሰው ማን ነው? ክርስቶስ ኢየሱስ ነው። ክብር ለእግዚአብሔር ይሁን። ስለዚህ ዊ ቢሎንግ ቱ ጋድ። እኔነቴን ነፍስ፣ መንፈስ፣ ስጋዬም ሁሉ ለእግዚአብሔር ሰሬንደር አድርጌ ነው የሚኖረው ማለት ነው። በጣም እየሮጥኩ እንደሆነ ገባኛል። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 20 ላይ ምን ይላል መሰላችሁ? እኛ የክርስቶስ we have the mind of Christ ይላል። በአማርኛችን we have የክርስቶስ ኢየሱስ ልብ አለን ይላል። ስለዚህ ምን ይላል? ምን ብዬ ተረጉማለሁ? we are given indwelling Holy Spirit which will give us access in sharing the whole purpose of Christ's coming. አምባሳደሮች ሆነን ተፈጠርን፣ ቆመናል ማለት ነው። እውነትም የክርስቶስ ኢየሱስ ልብ አለን ወይ? ነጸብራቆቹ ነን ወይ? Our innermost ought to be totally transformed in glorifying God. ልክ እንደዛ መሆን ይገባናል። ትራንስፎርምድ የሆነ እግዚአብሔርን ግሎሪፋይ ለማድረግ። ስለዚህ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 16 ላይ ነው ይህንን ያየነው። ልታነቡ ትችላላችሁ። የሚቀጥለው God is the owner and the source of everything. We are stewards of his creations. የሚኖርም ለማይኖር ነገሮች ሁሉ፣ ህይወት ላለው ህይወት ለሌለው ነገሮች ሁሉ እኛ የእግዚአብሔር ስቱዋርዶች ነን። በወንጌል በአስራታችንና በበኩራታችን ብቻ ስቱዋርድስ አይደለንም። ተፈጥሮ እግዚአብሔር እኛ እንድናስተዳድረው የገዛን ሁሉ በዛ ላይ ነው። ይሄ አንደኛ ዜና 2 ቁጥር 29 ከ13 ጀምራችሁ ስትመለከቱ ምን ያለ መሰላችሁ? አምላካችን ሆይ እንገዛልሃለን፣ ለክቡር ስምህም ምስጋናን እናቀርባለን፣ ሁሉ ከአንተ ዘንድ ነውና ይላል። እንግዳውስ እግዚአብሔር አምላክ የሁሉ ነገሮች ነው። የጥበብና የእውቀት መሰረት እግዚአብሔር ራሱ ነው። እኛም ደግሞ እውቀትና ጥበብ ስናገኝ፣ ስንኖር፣ ስንማር ያገኘነው ማንኛውም በትምህርትም በተፈጥሮም ያገኘናቸው ስኪሎችና የተለያዩ የተፈጥሮ ክህሎቶች ሁሉ ከእግዚአብሔር ነው የተቀበልነው። ለዛ ስቱዋርድስ ነን። ስለዚህ ይሄ ጸሎቱ እንደዚህ ነው። prayer of humble gratitude, recognizing that all we have or possess is ultimately from God. ከእግዚአብሔር እንደተቀበልን የራሳችን እንዳይደለ everything belongs to God. God gave each one of us the capacity to use in his service, in service for his glory. እንደዛ ነው የሰጠን እግዚአብሔር። እንግዳውስ ይህንን መሰረቱን እንደዚህ ከያዝን በኋላ እግዚአብሔር አምላክ ከፍቅራችሁ የተነሳ ሰዎች የኔ እንደሆናችሁ ያውቃል ብሎ ሲናገር ፐብሊክ ላይፋችን ምን መምሰል አለበት? ኢየሱስ ክርስቶስ እንደዚያ ነው። I came not to be served but to serve and give his life as a ransom for many. ማርቆስ 10:45 እና እንደዚሁም ደግሞ ማቴዎስ ወንጌል 20:28 ላይም the same thing ታያላችሁ። his life coming into the world ለዚህ ኮንፈርም ያደርጉልናል። እንግዳውስ አሁን ቴስቲሞኒያችን በዚህ ዓለም ላይ በዚህ መካከል ላይ እንዴት ነው የምንመላለሰው? በቅድም በተባለው ድርጅት 1984 በፈረንጅ ነው የሚነግራችሁ ከአዲስ አበባ ዩኒቨርሲቲ ወጥቼ ኃላፊ እንዲሆን ያኔ ከፍተኛ ረሃብ በሀገራችን ነበረ። በወሎ፣ በትግራይ፣ በጎንደር እንደዚሁ በምስራቅ ሐረርጌና በወላይታና ከምባታና ሀዲያ አካባቢ በገሙ ጎፋ አካባቢ ከፍተኛ ይሄ ነው የማይባል ብዙ ህይወትን የጨረሰ ረሃብ ነበረ። በዛ ረሃብ ላይ በሆነ ጊዜ እኔም ወርልድ ቪዥን የተባለውን ድርጅት ገባሁና እንዲሁ ድሆችን ልርዳ ብዬ ነው እኔ በቃ በልቤ በዛ ላይ መሰጠት አለበት ብዬ ከዛ በኋላ ኃላፊ እንዲሆን ሲደረግ አልሆንም ብዬ ለብዙ ጊዜ ተከራከርኩ። ያው የሐረር ሰው ጭንቅ አይችልም ይባል የለ። እኔ በቃ ከሰው ጋር መጨቃጨቅና መነታረክ ነገር አልፈልግም ብዬ እምቢ አልኩኝ። በኋላ ለማንኛው መጨረሻ ላይ እግዚአብሔር አምላክ ሁን እኔ የምሰራው ነገር አለ አለ።
ስለዚህ ይሄ አንጾኪያ የተባለው ድሮ እንደምንጠራው መንዝና ግሼ አውራጃ ውስጥ ወሎን ቦርደር አድርጎ እንደዛ ነው ያለውና እዛ ቦታ ላይ ከ100 ምናምን ሺህ በላይ የሆኑ ሰዎች ከወሎም እየመጡ ከተለያየ ቦታ እየመጡ መጠለያ ተሰርቶላቸው ሁሉ ሰው መሬት ላይ ወድቆ በቃ አንዳንዱ በቲዩብ የሚመገብ አንዳንዱ ደግሞ በተለያየ ሁኔታ የሚሰጡ ምግብ ይበላው ነበር። ህፃናት ይሞቱ ነበር። ሰዎች በየቀኑ ይሞቱ ነበር። ስለዚህ ከዛ የተነሳ በኋላ እኔም እዛ ቦታ ኃላፊ ሆኜ ሄድኩኝ። በኋላ ኃላፊ ሆኜ ስሄድ መጀመሪያ ደረጃ እግዚአብሔር እንደዚህ አለ፣ ጌታ ሆይ ስጋዊ ምግብ ብቻ መግቤ ሰዎችን ድኜ መመለስ በጭራሽ አልፈልግም አልኩና ይሄ ነፍስ መንፈስ ስጋውንም ማገልገል የሚችልበትን ጸጋ በእኔ ላይ እንድታደርግ አንተ እንድታይ እፈልግሃለሁ ብዬ ሄድኩኝ። ከዛ በኋላ ኢሳያስ ምዕራፍ 35 ላይ ሄዳችሁ ልታነቡ ትችላላችሁ። ምድረ በዳው እያለ ይለመልማል፣ እንደዚህ ያለ ይቀጥላል እና እሱን ሌላ ጊዜ እናንተ አንብቡ። በኋላ ያንን በልቤ ያስኩና ሄድኩኝ። በኋላ ሄጄ የአካባቢውን ሰዎች የወረዳ ባለስልጣናት፣ የግብርና፣ የጤና ጥበቃ፣ የትምህርት ሚኒስቴር፣ የፖሊስ አዛዦችን እንዲሁም ደግሞ የቀበሌ መሪዎችን ሊቀመንበሮች የሚባሉትን 50 ምናምን ይሆናሉ። እነሱን ሰበሰብኩና እንግዲህ እኔ እዚህ የመጣሁት ኃላፊ ሆኜ የመጣሁት እኔ ነኝ፣ የእናንተ ባሪያ ነኝ። ባሪያ ምን እንደሆነ አላውቅም። አባቴ በጥሩ ሁኔታ ነው ያሳደገኝ። ጥሩ ተቸግሬ አላውቅም። ነገር ግን እኔ ባሪያ ነኝና ባሪያ ጌቶች ሲያዙት ነው የሚሰራው የሚባል ነገር ሰምቻለሁ እና ይህንን ባሪያችሁን እንዴት ታሰራላችሁ ብዬ አጭር የሆነ ገለጻ ሰጥቻቸው ተለየኋቸው። በኋላ እነሱ ከኋላ እኔ ከሄድኩ በኋላ ይሄ የተማረ ሰው ሞኝ ይመስለነው ነው እንደዚህ ብሎ የሚናገረው ብሎ ለካ ይከራከሩ ነበር። እዛ የመንግስት ባለስልጣን ያኔ እንግዲህ በደርግ ጊዜ ነው ታስታውሳላችሁ። እና በኋላ ስለያቸው ይከራከራሉ። ከዛ በኋላ ማታ መጣሁና ደግሞ የስራ ባልደረቦቼን ወንድሞቼና እህቶቼ ክርስቲያኖች የሚሰሩ አሉ ለድርጅቱ ከሎካል አካባቢ ጋር ወደ 200 አካባቢ እንሆናለን። ምክንያቱም ብዙ ሰዎችን ነው የምናገለግለው። ባለሙያዎቹ ማስተርስ ያላቸው ከኔ ጋር የነበሩ ነርሶች፣ ሐኪሞች ሁሉ ነበሩ። ምክንያቱም በሕክምና መታከም አለባቸው ሰዎቹና እነኚህን ሁሉ ሰበሰብኩና አንዳንዶቹ በእድሜ ከኔ በጣም ይበልጣሉ፣ አለቃ የሆንኩባቸው፣ አንዳንዶቹ ኩያዎች፣ አንዳንዶቹ ደግሞ ያንሱኛል። ከዛ በኋላ ሰበሰብኳቸውና ወገኖቼ ይሄ ቦታ የዛሬ 2 ዓመትና 5 ዓመት በእንደዚህ አይነት ረሃብ ማየት የለብንም። ከኔ ጋር የምትስማሙ ከሆነ ነገ ጠዋት በግሩፕ እዚህ ግቢ ውስጥ ሰዎችን የምትመግቡ ትመግባላችሁ። ያልሆናችሁ ይህን የተወሰናችሁ ደግሞ መንደር ውስጥ እየዞራችሁ ያልመጣ የታመመ መጥቶ ምግብ መብላት ያልቻለ፣ ምክንያቱም ሰው እርሻ የለም፣ ሰው ሁሉ ቤቱ ደክሞ የደከመም እዛው ይሞታል፣ የመጣ ይመጣል ይበላል። እንደዚህ ነበር። ይህን ትፈልጋላችሁ አልኳቸው። ሎንግ ስቶሪ ሾርት፣ ከዛ ዛሬ ደግሞ መንደር ውስጥ የሄዱት ነገ ደግሞ ግቢ ውስጥ ይሰራሉ፣ ሌሎች ይወጣሉ። አንድ በጣም በእድሜው ጠና ያለ አባት እንደዚህ አለ። ጉዞስ የሐዋርያው ጳውሎስ የሚሽነሪ ጉዞ ሆኖልናል። ነገር ግን አለ እኔ ስወለድ የማውቀው ልጅ በእኔ ላይ አለቃ መሆኑ ለሕሊናዬም ጥሩ አይደለምና ቀይረኝ ሌላ ቦታ አለ። በኋላ እግዚአብሔር ይባርክ፣ አሁን በህይወት የለምና እግዚአብሔር ይባርክ ጋሼ በቃ አልኩና ጥሩ ደብዳቤ ትራንስፈር እዚህ ቦታ ስለማይስማማው በረሃ እንዳይመስላችሁ የላኮ ሌላ ቦታ ተቀየረ። ሌሎቻቸው ዓለማዊም ጌታን የማያውቁም ጌታን የሚያውቁትም በእንደዛ አይነት ቀጠልን። በኋላ ሰዎቹ እንደዛ መከራከራቸው ይሄ የተማረ ሰው እንዲህ ማለቱ ሞኝ መሰለን ብሎ በኋላ ነው የሚነግሩ። ነገሩ እየተገለጠ እውነት እየሆነ ሲመጣ፣ ስለዚህ ከህብረተሰቡ ጋር እውነትም ተያያዝን። የነሱ አገልጋዮች ሆን ሲያስታውኩ በእጃችን ላይ እንደዚህ እየጠረግንላቸው እውነተኛ የሆነውን የክርስቶስ ኢየሱስ ፍቅር፣ ምክንያቱም እኔ እንዳልኳችሁ ጌታ የሚሰራውን ነገር አለ ብሎ በቦታው ደረስን። መንዝና ግሼን ደግሞ ስትመለከቱ እጅግ በጣም ስትሮንግ የሆኑ ኮንሰርቫቲቮች አሉ። ግን እኛ ማታ ጌታዎች ተመስገን ሰዎቹ መሞታቸውን አቆሙ። ከተለያየ ቦታ እየመጡ ሰዎች ይድናሉ። ከዛ የተነሳ በአንድ በኩል ይህን እንሰራለን፣ በሌላ በኩል እንጸልያለን። እግዚአብሔር ሆይ እያለን ቶታሊ ትራንስፎርምን ሆነ። ህብረተሰቡ የእኛን ዓላማ ተረዳ።
ካድሬዎች መጥቶ ማታ እግዚአብሔር ሆይ ተመስገን ብለን ስንጸልይ ቆርቆሮአችን ሁሉ ቶክስ እየተኮሱ እንትን ያደርጉ ነበር። ግን ሎካል ሰዎች ይከላከሉልን ነበር። እንዴት? እነሱ ለራሳችን ሌሎቻችሁ ሞኝ ገበሬ ትላላችሁ፣ ሌሎቻችሁ ንፍጣችሁን እንኳን አትጠርጉም፣ እነሱ እኮ የልጆቻችን እንትን እንደዚህ እያደረጉ ብሎ እውነተኛ የክርስቶስን ፍቅር ማሳየት ጀመርና እናንተ ምንድን ነው እንደዚህ የሚያደርጋችሁ አሉ። እኛ የክርስቶስ ኢየሱስ ፍቅር እናንተንም እንዲሁ እንዳላችሁ እንድንወዳችሁ አደረገን። ከዚህ ደግሞ ስትወጡ እንዴት እንደምትሆኑ ይታየናል እላቸው ነበር። ሌሎቹም እንደዚህ እንላቸው ነበር። ከዚህ የተነሳ ወንድሞቼና እህቶቼ በጣም እንትኖን ከዛ በኋላ ቴስቲሞኒያችን በህብረተሰቡ መካከል አንዳንዶቹ ሼኮችም ጥምጥማቸውን ጥሎ ጌታን ወደ መቀበል መጡ። ቄሶችም ያንን ሁሉ ጥሎ ለካ ወንጌልን አላወቅንም ብሎ ወደ ጌታ መምጣት መጡ። ቸርች አልነበረ። በዛው በደርግ ጊዜ ቸርች ተተከለ። መንግስት ሌላ ነገር ሆነ። በቃ ሰዎቹ መጥቶ እንዲህ ስሉ በጭራሽ በቃ ሰዎቹ ናቸው የሚዋጉልን የነበሩ። ህብረተሰቡም ታማኝ ሆኑ። ክርስቲያኖች እየተፈጠሩ መጡ። ቸርች ፕላንት ሆነ። ከዛ እየተነሳን ይሄ ነገር በሚገባ ሲያያዝልን መጀመሪያ ላሊበላ ሄደን ዝም ብዬ ከክልሌ ውጭ ነው መኪና በነዳጅ አዘጋጅቼ ክርስቲያኖችን ወገኖችን ሂዱና እዛ ቦታ ዝም ብላችሁ ቦታውን ረግጣችሁ ኑ ብዬ ላኳቸው። ላሊበላ ላይ ሄዶ ጸልዮ አካባቢውን አይቶ ተመለሱ። እዛ ቸርች ተተክሏል። እኛ ከወጣን በኋላ ናቸው። ወደ ዱፍቲ የሚባሉ ወደ አሳይታ የሚባሉ ወደ አላማጣ እንኳ ቴሌቪዥን ነበረ፣ ግን በችግር ምክንያት ወጣ። እዛ ሁሉ ይሄን ሰቆጣ ወደሚባሉት አካባቢ ሁሉ ይሄን ቤተክርስቲያን መተከል ተጀመረ። ያኔ ዝም ብለን ይሄን እየጎበኘ ናቸው። አሁን ቤተክርስቲያን እየተከለ እኔ ከክልሌ ውጭ ነው። መስሪያ ቤቴ ቢሰማ ወይ ችግር ቢመጣ እኔ እንደሚቀጣ አውቃለሁ። ግን እግዚአብሔር አምላክ ጌታ ሆይ እዚህ ያለነው እኛ ነፍስ መንፈስን ማገልገል ነው አልነው። ጌታ እግዚአብሔር ደግሞ እየተጠነቀቅልን ያደርግ ነበር። ከዛ በኋላ አሁን አጂባር የሚባል ቦታ አለ። ታንታ ወረዳ ነው የሚባለው። ወረኢሉና ወረሂመኑ እዛ አካባቢ ሁሉ በእርግጥ የድርጅቱ ኃላፊዎች ነበሩ፣ ግን በኋላ በችግር ሲወጡ እዛ ሁሉ አደረግን። አሁን ሊደርሺፔን እንዴት ነው ኤክስኪዩት ያደረግኩ? እዚህ ቦታ አንድ ጊዜ እዚህ ብላንኬት የምትለውን ታያላችሁ አይደለም? አንድ ጊዜ ከኔው ጋር የሚሰራ ጌታን የማያውቅ ሰው ለህብረተሰብ እንግዲህ ብዙ ነገር ብላንኬት እንሰጣለን። ከደብረ ብርሃን የሚገዛ ገዝተን እናከፋፍላለን። 10 ቦንዳ እያንዳንዱ 30 የያዘ 300 ሰዎች ለ330 በ10 ያው 300 ነው አይደለም? 300 ሰዎችን ስም ዝርዝር ይወጣና እኔ አዲስ አበባ በስብሰባ ላይ ሆኜ የሚገርማችሁ ነገር እንትን ያደርጋል። ለህብረተሰቡ አከፋፍላለሁ ይልና እንትን ይወጣል። በኛው መኪና እኔ የወከልኩትን ሰው አስፈርሞ ከስቶር ኪፐሩ ተቀብሎ በኛው መኪና ወደ ማምሻው አካባቢ እርሻው ትንሽ ወደ ክረምት አካባቢ ነበር። እርሻው ትንሽ ማሽላው እና እህሉ ሰብሉ ትንሽ ከፍ ብሏል። ሄዶ እርሻ መካከል ያፈሳል። 5 PM ላይ ያወርዳል። ልክ እሱ እንዳወረደ ማይንድ እኔ አዲስ አበባ ነው በትክክል ነው ከግቢ ያወጣ። ልክ እሱ እንዳወረደ የጭነት መኪና ከሚሴ ከምትባል ቦታ እየከነፈ መጣና 2 ጎረምሳ ሰዎችን ይዞ ጫኑ ይላሉ። ይሄንን የሚያይ እግዚአብሔር አምላክ ሰው እዛ ለካ አቁመዋል። አንድ ገበሬ ወጣት መሳሪያ ይዞ እርሻ ውስጥ ቆሞ ይጠብቃቸዋል። ልክ መኪናውን ጫኑ ስል እናንተ ምንድን ነው የምታደርጉት ይላቸዋል። ከእርሻ ብቅ ብሎ ምንድን ነው የምታደርጉት? የለም እዚህ ላይ ለመጫን ነው ይላል። የኔ ሰራተኛ አስቡ። ከዛ እንዴ ወዴት ነው የምትወዙ? እዚሁ ለማለት ነው። እንዴ ለመሆኑ ጋሽ አብደላ ይህንን ያውቃል ወይ ይለዋል የኔን ሰራተኛ። አው ያውቃል ይላል የኔ ሰራተኛ። እኔ አላውቀውም። እንግዲህ አስቡ። ጋሽ አብደላ እንዲህ አይነት ነገር አያደርግም ጋሽ አብደላ እንደዚህ አይነት ነገር እልና መሳሪያ ስለያዘው ወዳው 2 ጊዜ ቷ አደረገባቸው። የጭነት መኪናው እግሬ አውጭኝ ከያዛቸው ሰዎች ጋራ ይዞ ጠፋ። የኔ ሰራተኛ ከነ ኤግዚቢሽኑ ከ10 ቦንዳ ብርድ ልብስ ከ300 ብርድ ልብስ 10 ቦንዳ ጋራ እዛ ቆሟል። ተኩስ በዛን ጊዜ ያው ወያኔ ነው የሚባለው። ያኔ ወያኔ መጣች እንዴ ብሎ ወደዛው አካባቢ ሰዎች ሁሉ ይሮጣሉ። ከወረዳው ጽሕፈት ቤት ሰዎች እየሮጡ ባለስልጣናት ሁሉ መሳሪያቸውን አዘጋጅቷል። እየሮጡ ወደዛ ሲሄዱ ይሄ ብቻውን የኔ ሰራተኛ ብቻውን እዛ ላይ ቆሟል።
ምንድን ነው የተፈጠረው? አይ ያው ያ ገበሬው ያው አይሱዙ መጥቶ አይሱዙ ነው የጭነት መኪና የሚባለው አይሱዙ መጥቶ ሊጭን ነበረ እሱ ጫኑ እያላቸው ከዛ በኋላ እኔ ተኮስኩ ጋሽ አብደላ ይህን ያውቃል ስል ያውቃል አለ በቃ አሉና ከዛ እጅ ከፍንጅ እሱንና እቃውንም በኔው መኪና አስጠርቶ ይዙና ፖሊስ ጣቢያ ወጥተው ያስቀምጣሉ። እኔ አዲስ አበባ ነው ያለው። በማግስቱ በሬዲዮ ኮሚኒኬት ነው የምንደራረገው ቶሎ ቶሎ እንድትመጣ ይባላሉ። ምን ተፈጠረ ብዬ ስጠይቃቸው ወይ ችግር መጣ እንደ የሞተ ሰው አለ እንደ ሰራተኞቹ ደህና ናቸው? አይ ሰራተኞቹም ሁሉ ወደ ስራቸው ገብቶ እየሰሩ ናቸው አሉ። አንተ ብቻ መንግስት እዚህ ወረዳው ስለሚፈልግ ነው በሁሉ ነገር ሰላም ነው የሞተ ሰው የለም። በኋላ ተነሳውና መኪና በእጄ ነበረ የያዝኩትን ትቼ ገባሁ። እዛ ሲገባ ምን ተፈጠረ እንዲህ ነው ብሎ የወከልኩት ሰው ይነግረኛል። በኋላ አንተ በትክክል ፈረምክለት? ፈርሜያለሁ እኔ። ኦኬ ጥሩ ስቶር ኪፐሩንም ሊስቱን አምጣለኝ አልኩት። ሊስቱ 300 ሰዎች እውነትም ተዘርዝሮ አለ። እኔም አንዳንዶቹን እኔም ማውቃቸው ነው በስማቸው የሚጠራቸው ናቸው። ከዛ እሱንም አየሁ። ከዛ በኋላ አንተም ትክክል ነው ያወጣው ሂድ፣ አንተም ወደ ስራ ሂድ። ያን ገበሬ ጥሩልኝ አልኳቸው። እንደዛ ያደረጉ ገበሬውን ጠሩልኝ። እንዴት ነው እንደዛ ያደረጉ? አይ እኔ ጋሽ አብደላ ወጣት ጎረምሳ ነው እኔ ብትቆጣኝም አንተው ብትቆጣኝ ይሻላል። በቃ እንደዚህ ሲያደርግ አይቼ እንዲህ አደረግኩኝ። በጣም ጎበዝ ታማኝ፣ አንተ እውነተኛ የህብረተሰቡ ጠባቂ ነህ። በቃ እውነት ነው እኔ አላደረግኩም፣ አልፈቀድኩለትም። ትክክል ነው ያደረግከው። እኔ እንኳን አልኩት እዚህ ወረዳ ውስጥ የመጣ ሌላ ቦታ ይዤ የሚሄድ እኔን እንኳን ብታይ እኔንም ማሳለፍ የለብህም። አንተ ሌላ ጊዜ ያገኛለሁ ሂድ አልኩት። ሄደ እሱ ወደ ስራው። በኋላ የኔን ሰራተኛ ይህንን ያደረገውን አስጠራሁትና እንዴት ነው እንደዚህ ያደረግከው አልኩት። እነዚህ ራሱን ያዘና እንግዲህ ምን ደረግ ምናምን አለ። ኦኬ ነው እሺ አሁን አልኩት የአካባቢውን ሰዎች ሁሉ የመንግስት ባለስልጣናት ህብረተሰቡን ሁሉ እዚህ ሜዳ ላይ እጠራልሃለሁ፣ በፊታቸው ወድቀህ አዝናለሁ፣ አያም ሶሪ አጥፍቻለሁ፣ ይቅርታ አድርጉልኝ ትላለህ ወይ አልኩት። እጁን አወዛወዘና በጭራሽ አላደርገውም አለ። ነው እሺ አልኩና በልሂድ አንተም ወደ ስራ ሂድ አልኩት። ከዛ በኋላ ብላንኬቱን እንግዲህ ታያላችሁ አይደለም? ብላንኬት ነው ጉዳዩ። ከዛ በኋላ ወረዳ አስተዳዳሪ ጋር ሄድኩና ፖሊሶቹንም እነሱንም አስጠራኋችሁ፣ በአንድነት ሰብስብልኝ አልኩት። ወረዳ አስተዳዳሪውን ሰበሰበልኝ። ያደረጋችሁ ትክክል ነው ያደረጋችሁት፣ እግዚአብሔር ይባርካችሁ እና እኔ ሁሉን ነገር ጨርሻለሁ፣ ይሄ ዕቃ ልቀቁልኝ። እሱን ከነጁ ይዞት ያው ፖሊስ ጣቢያ ወሰዱት ያንኑ ማታ። አሁን እኔንም ስለሚያከብሩኝ አብደላ አይለቀንም ሰራተኛውን ስንይዝ፣ ስለዚህ እሱ ወደ ስራው ወደ ግቢው ይመለስ፣ እኛ ዕቃውን እንይዛለን አሉ። በማግስቱ ነው እንግዲህ እኔ መጥቼ አሁን አልኳቸው ዕቃውን ልቀቁ፣ ለነኚህ ሰዎች በትክክል በኤግዚቢሽን እንዲከፋፈል አደርጋለሁ፣ እሱ በወንጀል በሌብነት ወንጀል ያዙት አልኳቸው። ስልጣን ሰጥቷቸው ሄዱ። እጁን ወደኋላ ጥፍር አድርጎ ይህንን የኔ ሰራተኛ ያዙና ፖሊስ ጣቢያ ወሰዱት። 5 ቀን እዛ አቆዩት። ከዛ አጣሩ ሁኔታውን ሁሉ። ከኛ ያው መቼም አንጨክንም፣ ምግብ ያው እየወሰንለት ነበረ። እንግዲህ ለታሰረ ሰው መቼም በሌብነት ሰራተኛዬ ነው፣ በአንድ በኩልም ኃላፊነትም አለብኝ፣ መራብ የለበትም። ከዛ በኋላ አዲስ አበባ በወንጀል መርመሪያው አዲስ አበባ አምጡ ተብለናል አሉ። ምክንያቱም ያኔ በሸዋ ክፍለ ሀገር ውስጥ ነው ያለ ሁሉ። ከዛ አዲስ አበባን መኪና ስጠናሉ። መኪና በሾፌር ጋራጅ አደረግኩ። አዲስ አበባ 9 ወር ጠጥቶ ወጣ። 9 ወር በሌብነት። በኋላ ሲያገኘ ምን እንደሚለኝ ታውቃላችሁ? ከዛ በኋላ አብዲ ነው የሚለኝ። አብዲ በቃ ያው አንተ ያልከኝን እምቢ ብዬ እኮ እንደዚህ ቤተሰቡ ልጆች ያለው ሰው ነው መቼም እንትን አይደለም። ስለዚህ እንደዛ ነው። በኋላ ችግር በሚመጣበት ጊዜ አሁን መንግስት መለወጥ ላይ በሚመጣበት ጊዜ ኢህአዴግ ስልጣን ሲይዝ ያው የመንግስት ሰዎች ሁሉ እኛም ከቦታ ወጣን። በኢትዮጵያ ውስጥ ያሉት ማንኛቸውም ኤንጂኦዎች ሁሉ ተዘርፎ ነበር። ሰው ሁሉ ካምፑን ለቆ ሲወጣ፣ የኛ ቦታ ግን እዚህ ደግሞ ጋርዲንግ ፋሲሊቲ የሚለውን ታያላችሁ አይደለም? የኛ ቦታ ኢህአዴግ ሰዎች እንግዲህ ያኔ ወያኔ በየቦታው ሰዎችን ኃላፊ ያስቀምጡ ሲሉ እዚህ ግቢ ነው የምንይዘው ስል የአካባቢው ሰዎች ወገኖቼ፣ እውነቱን ነው የምነግራቸው፣ ይሄ በህይወት ያለ ታሪክ ያለ ነገር ነው። የአካባቢ ሰዎች ይሄ ግቢ የኛ ነው፣ ማንም ገብቶ ሊኖርበት አይችልም አሉና የእኛን ግቢ አጥሩን ሁሉ ወጥቶ ጠበቁ። አንድም መከራከር ተፈጠረና እስቲ ግቡ እንግዳውስ፣ ምክንያቱም የመን ሰዎች ናቸው፣ ጀግኖች ናቸው፣ መሳሪያ ይዘዋል እነሱም፣ እስቲ ግቡ እንግዳውስ።
ከዛ በኋላ አልገቡም ደፍሮ። እነሱም መንደር ውስጥ እንትን ድንኳናቸው ምናቸውን ጭኖ ከተማ ውስጥ ኖሩ። እኛ እስክንመለስ ኦልሞስት ከ2 ወር በኋላ ያ ግቢ እንደዛ ተጠበቀ። በኋላ በየጊዜው በስልክ ያገኙናል እና በቃ ና እንዴት ሁኔታዎች መንገዱ ሁሉ ደህና ነው ብሎስ በኋላ ኑ አሉን። በኋላ እኔ 4 ሰዎች ከኔ ጋር 5 ከሹፌር ጋር 6 ሆነን ሴቶቹና ሌሎቹን ያው ዘመዶቻቸው ጋር አዲስ አበባና ሌላ ቦታ ትተን ሄን መንገድ ላይ ሰዎቹ መጡ ብሎ ይጠብቁናል ተሰልፈው። የኢህአዴግ ሰዎችም አሁን ሀገሪቱ ሰላም ነው፣ መንገድም ሰላም ነው። ሄን ስንደርስ እኔ ወርጄ ሰውን ሁሉ ሀግ እየሰጠው ሰላም ስል ሹፌሩን በቃ ግቢ ግባና እስቲ ሻይ ምናምን እያፈላች አስጠብቀን ብዬ ስልክ በር ላይ ያለው ዘበኛ አላስገባም ይለዋል እንትኑን ሹፌሩን የላክ ነው። ለምንድን ነው? አይ ጋሽ አብደላ መጥቶ የጠፋ ነገር አይቶ ካላረጋገጠ በስተቀር አንተም አትገባም፣ እሱን ነው እኛ ኃላፊው። በኋላ እሱ ተመለሰ ወደኛ። እኔ ከሰዎቹ ጋር ሀግ እየተያያዝን በቃ ሰው እንዳለ ነው ግር ብሎ መንገድ ላይ ነው የወጣው። ከዛ ወደዛ ስንሄድ ላይ ወጣን። እሺ አይዞ እንግዲህ ችግር የለም አልኩና ስንወጥ እኔ እኮ እናንተም በሰላም ማግኘታችን ነው ትልቁ በረከትና ሰላም፣ ስለዚህ እንደዛ ነው አልኩና ግቢ ገባን። አረ ምንም አልጠፋም ምናምን አልኳቸው። ከዛ በኋላ እንደዛ ሆነ። ወንድሞቼና እህቶች ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 4 ላይ ምን ይላል መሰላችሁ? እግዚአብሔር አምላክ ቁጥር 3 ላይ ሄዳችሁ ስትመለከቱ በእኔ ውስጥ እግዚአብሔር እንድናገር ይላል ሐዋርያው ጳውሎስ። ሄዳችሁ ልታነብሩ ይላል። ክርስቶስ ኢየሱስ በሕይወታችን ውስጥ የመናገር ጸጋ አለው። ቅድም ልክ ፓስተር ፍቅሬ ቦንኬን እንደተናገረ ክርስቶስ ይታያል፣ እናንተ ልዩ ናችሁ። ይሄ እውነት የሆነ እንትን ነው። ስለዚህ ፖል ዲክሌርድ ዛት አይ አም ዴድ አለ፣ እኔ የሞትኩ ነኝ አለ። አይ አም ኖ ሎንገር ሚኖር ሰው አይደለሁም አለ። ስለዚህ ጥያቄው አሁን ክርስቶስ ኢየሱስ በእኛ ውስጥ መኖሩን ያንን እያሳየን ነው። አፖስቶሊክ ኦቶሪቲ አለን ወይ? እኔ መንግስት ባለስልጣናት ጋራ ብዙ ጊዜ ይገባ ነበር። እንደ እግዚአብሔር ሰው ነው የሚቀርበው፣ እንደ ባለስልጣን ነው የሚቀርበው። የሚኒስትሮች ጋር ይገባለሁ፣ ሚኒስትሮች ከፍተኛ ሚኒስትር ጋር ሁሉ ይገባል። አሁን እንኳን በኢህአዴግ ጊዜ ሚኒስትሮች ጋር ይገባለሁ፣ በደርግ ጊዜም ገብቻለሁ። ምክንያቱም ስራው እንዴት ተሰራ ሲባል በእግዚአብሔር ፍርሃት ሰውን አክብረን ሰውን ወደን ሲወድቁ ወድቀን ሲያለቅሱ አልቅሰን እናደርግ። ምክንያቱም እኔ የእግዚአብሔር ሰው ነኝ ብዬ ነው የምናገረው። ይሄ እውነት አይደለም፣ በአካባቢው ያለ በህይወት ያለ ነገር ነው። አሁን ያንን ቦታ ከለቀቅ ኦልሞስት 20 ስንት ዓመት ነው አሁን። እስካሁን ድረስ እንዲህ ተያይዘን እንገናኛለን። እስካሁን ድረስ ሌሎቹ ድርጅቱ ብዙ ከ10 በላይ የሆኑ እንደኔው ኃላፊ በተለያየ ቦታ ኃላፊ የነበሩ ሰዎች አሏቸው፣ ማኔጀሮች አላቸው። እንደኔ እንደዛ አይነት ቦታ ኃላፊዎቹ የነበሩበትንም ቦታ ሄዶም አያውቁም፣ አካባቢውም ሰዎች አያውቋቸውም። ይሄ እውነት ያለን ነገር ነው የምነግራቸው። ሪሰርች አድርጌ የማውቅ ነው። እኔና ባለቤቴ ግን ስንሄድ ገና አዲስ አበባ ገባን የሚለውን ነገር ስሰሙ መታችሁ ሳታዩን እንዳትመለሱ አለ። እንዳውም ይባስ ተብሎ ወንድሞቼና እህቶቼ ባለፈው ጊዜ ፓርላማ ስመረጥ አንተ ትመረጥልና አንተን ነው የምንመርጠው ናልኝ አሉ። ባይገርማችሁ እስከዛ ድረስ አሁን ድንበር ዘለል። አሁን ልክ ቅድም እኔ አነባሉ ብዬ የነበረውን መዝሙረ ዳዊት 145 ወንድማችን ፓስተር ፍቅሬ ያነበበው ጄኔሬሽን ከጄኔሬሽን ወደ ጄኔሬሽን ቀጥሎ አሁን እነሱ ከዛ አካባቢ እስከ ሞያሌ ጠረፍ ድረስ ሄዶ ወንጌልን እየሰበኩ ከዛው ከተማ ከዛው አንጾኪያ ወረዳ ከተማ ነው፣ መንዝና ግሼ ውስጥ አሁን ሰሜን ሸዋ ነው ይባላል። አሁን ከደብረ ብርሃን እስከ ሰቆጣ ድረስ፣ ሰቆጣን እንግዲህ የምታውቁ ካላችሁ ድሮ ሸዋሮቢት የሚባሉ አጣዬ የሚባሉ ደብረ ሲና የሚባሉ ደብረ ብርሃን የሚባሉ ሁሉ ቤተክርስቲያን አልነበሩም። በየወንጌል የሚያደርጉ ሰዎች ግን ነበሩ። ነገር ግን ባይገርማችሁና ባይደንቃችሁ ቤተክርስቲያን ተተክሏል። ግን እኛ ይሄን እናደርጋቸው ነበር። ሚሽን ለኔ ቤተክርስቲያን ሳይተከል ሚሽን የእግዚአብሔር ስራ ተሰራ ብዬ አላምንም። እውነት ነው፣ ወንጌል ሊሰራ ይችላል፣ መልካም ነው፣ ደስ ይላል። የቤተክርስቲያን የሌለበት ቦታ ቤተክርስቲያን መትከል ማለት ነው። ስለዚህ ቤተክርስቲያን የእግዚአብሔር ሰዎች ምን ያህል ነው ህይወታችን ለሶሳይቲ ውስጥ ፐብሊክ አሬና ውስጥ እያሳየን ያለ ነው።
አሁን እንዳውም አሁንም እኛ ወደ ሀገር ቤት እንሄዳለን ከባለቤቴ ጋራ በተለያየ ገጠር ውስጥ ሆነን ብዙ እናገለግላል። አዲስ አበባ ሰዎች ባህር ዳር፣ አዋሳ ወይ ሻሸመኔ ወይ ምናምን ወይም ደግሞ አርባ ምንጭ ዞሮ ነው። እኛ ግን እንደዛ አይነት ነገር የለንም። እግዚአብሔር አምላክ የህይወታችን ማዕከል አድርገን ስንመላለስ እውነትም ክርስቶስ ኢየሱስ ይታያል። ሰዎች እኛን ሳይሆን ጌታን ያያሉ። የሚሽነሪነትን ኃላፊነት፣ የአምባሳደርነትን ኃላፊነት የክርስቶስ ኢየሱስ የሰጠን ያንን ነው። ስለዚህ are we really true followers of Christ? could we pass ሐዋርያው ጳውሎስ ያለፈው እኔ አይደለም አሁን የሚኖረው በዋጋ ተገዝተናል ብሎ ያለውን ያንን ዲክሌር ማድረግ እንችላለን? are we really no longer self-centered but instead are we Christocentric የሆነ ህይወት የአምባሳደርነት ህይወት አለን ወይ? ክሪኤሽንን እንደዛ ሰርቭ እያደረግን ነው። ሐዋርያው ጳውሎስ ይህንን ሁሉ ቴስት አልፏል። he passed all the tests, completely transformed wholeheartedly in Christ. he feels the presence and the power of Christ በሱ ህይወት ውስጥ ስንመለከት። ስለዚህ ጨርሻለሁ፣ በዚህ ጨርሳለሁ። take my heart and form it to yours, O Lord. take my mind and transform it to yours, O Lord. take my will and conform it to yours, O Lord. ስለዚህ ወንድሞቼና እህቶቼ እግዚአብሔር አምላክ የክርስቶስ ኢየሱስን ህይወት የሚያሳይ ህይወት እንድንኖር ያድርገን። ስለዚህ እውነትም አሻራ ጥለን የምንሄድበትን ሁኔታ እግዚአብሔር ይፍጠር። እኔነትን ሳይሆን የምንተክለው ክርስቶስ ኢየሱስን እየተከል ክርስቶስ ኢየሱስን እያሳየን ክርስቶስ ኢየሱስን አጉልተን ህብረተሰቡን እያሳየን እንድንሄድ እነኚህ ሰዎች እግዚአብሔርን በቃ አሁን መንዝና ግሼ ውስጥ መሀል ሜዳ የሚባሉት ሁሉ ቤተክርስቲያን አለ። በሰሜን ውስጥ በሚገባ ቤተክርስቲያን አለ። ስለዚህ ያን ቦታ ሁሉ ለራሴ አይደለም የምናገረው ወይም ደግሞ ለምንም አይደለም የምናገረው፣ ለእግዚአብሔር ክብር ግን እግዚአብሔር ያከናወነውን ነገር ለእግዚአብሔር ክብር ነው የምንሰጠው። እግዚአብሔር ያንን ሲያደርግ ሁላችንም ለእግዚአብሔር ክብር እንድንገዛና እግዚአብሔርን ማሳየት የምንችልበትን ጸጋ እግዚአብሔር እንዲያመጣልን እግዚአብሔር ይሁን። ይሄ እውነተኛ የሆነ አሁን ሄዳችሁ በተጨባጭ የምታዩትና የምትመለከቱት የእውነትም ቪዚተብል የሆነ ነገር ነው። ቪዚተብል አብደላ አይደለም ቪዚብል እዛ ቦታ ነው። ክርስቶስ ኢየሱስ ቪዚብል ሆኖ የሚታይ ያ አካባቢ አሁን የሚሽን ሴንተር ሆኖ የተለያየ ቦታ እየሄዱ እስከ ሱዳን ጠረፍ ድረስ ሁሉ እየሄዱ ቸርች የሌለበት ቦታ ራሳቸው እዛ ነዋሪ የሆኑት ወጣቶች አንዳንድማ ስዕሎቹን ባሳያችሁ ትገረማላችሁ። እና ያንን በእንደዛ አይነት መልክ እየሆነ ነው ያለውና እግዚአብሔር አምላክ ይባርካችሁ። ጨርሻለሁ። ተባረኩ። ወገኖች አሁን የአብደላ ምስክርነት ቀላል ምስክርነት አይደለም። በተጠራንበት ቦታ ሁሉ ኢኮኖሚስት መሆን ይቻላል። ምንም እንሆን በዛ ቦታ ያ ቦታ ለእኛ ቮኬሽናችን ነው። የግድ ይሄ ቮኬሽን የሚባለው ሊኒያር እና ሞኖሊቲክ እንትን ይዞ መሄድ የለበትም። በቃ አስተማሪ እኮ በዛ ቦታ ላይ I embody Christ, I exude Christ, I breathe Christ, I sing Christ, I dance Christ, I think Christ. በዛ ቦታ ላይ ሮማ ሆነን it raises the question ከየት ነው ይሄ የመጣው? ምንድን ነው ይሄ ነገር? why is this guy different የሚለው አብደላ እንዳመጣው ይሄ ጥያቄ ሲመጣ ትኩረቱ አብደላ አይደለም። this provokes the question to which Jesus is the answer. ወደዛ ነው የሚሄደው እና በአሁኑ ጊዜ በሀገራችን የኢየሱስ ክርስቶስ ስም ይቅርታ አድርጉልኝ በጣም እንትን ሆኗል። ዋይ አሁን ዛሬ የተማርነው ትምህርት በህይወት መኖር ስላልቻልን በጣም ፑር የሆነ ኢሜጅ ነው ያለን። እኔ የዛሬ 2 ዓመት የኢትዮጵያ ባይብል ሶሳይቲ ባዘጋጀው ስብሰባ ላይ እዛ ሄጄ ነበር። አቡነ ጴጥሮስ የሚባሉ ካቶሊኮች ነበሩ፣ ጻድቆ ነበር፣ ሌሎችም ስፒከሮች ነበሩ። ግን አቡነ ጴጥሮስ ፖለቲካ ለማወራው አራቃቸው። እሳቸው ትንሽ ንግግር ነው ያደረጉት። አገራችን የት ነች የሚል ነው። የት ጠፋ የሁሉ ቅርስ? እንዲህ አሉ።
እኛ አሉ እንደ ሀገርም እንደ ባህልም እንደ ክርስትናም ወርደናል አሉ። አይሰይድ ስንት ተናጋሪዎች ነበሩ ከውጭ ዓለም የመጣው የተናገሩ ፔፐር ያቀረቡ ፒኤችዲያቸው ምናምን አንዳንዶቹም የማውቃቸውም አድቫይዝ ያደረኳቸው አይቴልዩ የእሳቸው እንትን ውስጥ የገብቶ አሁን ድረስ አለ። ዛሬ እግዚአብሔር ይለውጠው፣ እግዚአብሔር ይለውጠው። ይሄ የመጣው መልእክት ይለውጥ። ወንድማችን ቴዎሎጂውን በደንብ አድርጎ ፕራክቲሱንም አብደላ ደግሞ ፐብሊክ ላይፍ ላይ ሲገባ ምን ማለት እንደሆነ ስለዚህች መድረክ የጉባኤው ነው። እሺ ተባረኩ፣ እግዚአብሔር ይባርካችሁ። ቪዲዮ ስላልከፈትኩ ይቅርታ፣ ስላልማይመች ቦታ ስለነበርኩ ነው። በጣም ተባረክ ያለው እንደ ሁል ጊዜ ሁሉ ክብሩ ለእግዚአብሔር ይሁን። አንድ ነገር ብቻ ባጭሩ የምናገረው ቅድም ፓስተር ፍቅሬ እየተናገሩ ለልጆቻችሁ ጸልዩ፣ በጣም ጸልዩ ይሉ ነበርና ስለዚህ ትልቅ የምትሰጧቸው ሀብት ነው ይሉ ነበርና በጣም ነበር ውስጤን የሚነካውና እግዚአብሔር የተባረከ ይሁን። እኔ አንድ ምስክር ነኝ። እኔ በክርስቲያን ቤተሰብ ባድግም ግን በልጅነት አንደበቴን ስፈታ መዝሙርም ዘፈንም ዘፍን ነበር። ከዛም ደግሞ በዘፈን ላይ በጣም እየሄድኩ ነበር። እናቴ ግን በጣም ትጸልይልኝ ነበር፣ ቃል ታነብልኝ ነበር። ስትጸልይልኝ ሁሉ ከሰው ጋር በር ዘግታም ስሜን እየጠራች ለምን ትጸልያለች እያልኩ ለአባቴ እናገር ነበረ። ነገር ግን እግዚአብሔር በእናንተ መካከል ማገለግለው ያለሁት የጸሎት መልስ እንደሆነ በጸሎት ማምነው እኔ ላይ ስለሰራ ነው። በእግዚአብሔር ቃል ማምነው እኔ ላይ ስለሰራ ነውና ምንም ነገር አትለኝም ነበር። ብዙ ነው ታሪኩ ረጅሙ ሳልሄድ ግን የሷ ቤተሰቦች በኦርቶዶክስ ነበሩና እነሱ ያቆርቡኛል። እነሱ ጋር ሲሄድ እሷ ደግሞ ለነጋሽ ከድር ታጸልይልኛለች። ቀጥ ብላ ትጸልይ ነበር። ስዘፈን ወንድሞቼን እህቶቼን ሰብስቤ ነይ ትለኝና ቃል ታነብልኛለች። ምንም አትለኝም፣ ትጸልያለች። ቀጥ ብላ ነበር አውቃለሁ። ስለዚህ እስካሁንም በህይወት አለች። አርበኛ ነች እናቴ። ክብሩ ለጌታ ይሁን። ዶክተር ጥበበም ያውቃታልና እስካሁንም ትጸልይልኛለች። የጸሎትን ኃይል ልናገር ነው። ዛሬ ስንጸልይ እናቶች ስትጸልዩ ለትውልድ ስንጸልይ ከንቱ አይደለም፣ ይሰራል፣ ያፈራል። እኔ ምስክር ነኝና በጣም ሲናገር ፓስተር ፍቅሬ በጣም እነካ ነበርና ይችን ብቻ ለማለት እንቀጥል፣ እንጸልይ፣ ይሰራል። አሁንም ለልጆች ምንቶ ለትውልድ ምንቶ እንደ ቤተክርስቲያን እንደ ህብረት እንደ ወላጅ ይሄንን ነው መጸለይ፣ በፍቅር እነሱን መያዝ፣ በፍቅር ቃሉን መንገር። ያ ያፈራል። እኛ ካልታከትን ጊዜው ሲደርስ እናጭዳለን። እኔ ያው ምስክር ነኝና ይሄን መናገር ስለፈለኩ ነው። ሃሌሉያ፣ ተባረኩ። ዶክተር አብደላ እግዚአብሔር ይባርክህ። ግዛው ነኝ እኔ። ትንሽ ጊዜ አብረን አንጾኪያ አካባቢ ያገልግለናልና እግዚአብሔር አምላክ ይባርካችሁ። ጌታ ይባርከው ዶክተር አብደላን። ግዛው ነኝ፣ ፓስተር ግዛው። ጌታ ይባርካችሁ ዶክተር ፍቅሬ፣ ዶክተር አብደላ ጌታ ይባርካችሁ። የሚያስደንቅ ትምህርት ነው የተማርነው። ፈትፍታችሁ ነው ያጎረሳችሁን የጌታን ቃል። የቀሩልኝን ነጥቦች ሃይላይት ለማድረግ ነው። እዚህ ጋር እንግዲህ እውቀትም ዊዝደምም ነው የተማርነው። እግዚአብሔርን መፍራት የጥበብ ሁሉ መጀመሪያ ነው የሚለው አይደለም የእግዚአብሔር ቃል። ትምህርት ከትምህርት ቤት ከኤጁኬሽን እናገኛለን። ዊዝደም ግን ከእግዚአብሔርን መፍራት ከእግዚአብሔር ጋር በመሆን የሚገኝ ነገር ነው። እውቀትና ዊዝደም አብሮ ሲደባለቅ ደግሞ ትልቅ ስንቅ ነው፣ የህይወት ስንቅ ነው። ቅድም ዶክተር ፍቅሬ ያለው love what God loves and despise what God despises. This is fearing God. Fearing God, despising what he despises, loving what he loves. አንዴ ብራስሌት ተሰርቶ ነበር what would Jesus do የሚል ብራስሌት እና ህይወታችን መመሪያ የሚሆነው በቃ what would Jesus do እሱ ዲስፓይስ የሚያደርገውን ነገር not like him በጻድቃን ባልሆኑ ሳም ላይ ይላል ሳም 1 ላይ እና ያንን የህይወታችን መመሪያ ማድረግ ትልቅ ነገር ነው። Let my heart be broken by things that breaks the heart of God. This to me is fearing God. Love always will. ዶክተር አብደላ ያስተማረን
በፍቅርና በሃምብልነት ሰዎችን መማረክ ይቻላል። አምባሳደር መሆን ይቻላል። የጌታ አምባሳደር። what grieves our heart የእግዚአብሔር ያልሆነ ነገር ስናይ የእግዚአብሔር ቃል ምን ይላል? guard your heart out of it the issue of life will come። ልባችንን ጋርድ ብናደርገው እሱ ዲስፓይስ የሚያደርገውን ነገር ሪጀክት በማድረግ እግዚአብሔርን ደስ የሚያሰኘውን ነገር በማድረግ በቃ የህይወታችን ፍሬም ፋውንዴሽን ኪ የሆኑ ነገሮች ናቸው ያስተማራችሁን። ጌታ ይባርካችሁ። በጣም ድንቅ የሆነ ትምህርት ነው። እኔ በጣም ተጠቅሜበታለሁኝ። እግዚአብሔር እንድንኖርበትና በህይወታችን መሰረት የሆነ ነገር እንዲሆንልን ይርዳን። ተባረኩ። ዶክተር ፍቅሬና ዶክተር አብደላ ጌታ ኢየሱስ አብዝቶ ይባርካችሁ። በጣም ኢትስ ኖት ሃርት ዋርሚንግ ሳይሆን ትራንስፎርሚንግ ቴስቲሞኒዝ የሁለታችሁንም ምስክርነት ወይም ትምህርት የሚያያይዝልኝ አንድ ቃል የተናገራችሁት ነው። when we love him we fear him and when we fear him we love him። ሁለቱም የተያያዘልኝ በዛ ነው። ከዶክተር አብደላ ምስክርነት በጣም የቀረልኝ ነገር ምንድን ነው? ያገለገለበት ቦታ ገና ሚሽን ፊልድ ላይ የመጀመሪያው the first step he took was to tell the people ባሪያዎቻችሁ ነን። you know on the mission field he didn't go as someone who knows it all። እኛ ባሪያዎቻችሁ ነን ብሎ ነው የጀመረው። I was really humbling to me። በጣም ነው ልቤን የነካኝ። ከክርስቶስ ኢየሱስ ፍቅርና ፍርሃት የተነሳ የተናገረው ቃል ነው ብዬ አምናለሁና ባሪያዎቻችሁ ነን ብለን ስንጀምር በተሰጠን ቦታና ስራ ላይ የሚሰሙ ጆሮች እንጂ የሚንቁ ሰዎች አይኖሩም ብዬ አምናለሁና ከዛ በኋላ የሆነው ምስክርነት በሁሉ የነበረው በዚህ ነገር ላይ የተመሰረተ ነው። and he said that because he feared God and he loved him. I think that's what it is። ባሪያዎቻችሁ ነን ልናገለግላችሁ ነው። just this is the heart of Christ። እና እውነተኛውን የሆነውን የክርስቶስ ኢየሱስ ፍቅር ነው ያሳዩት እና በነፍስም በስጋም በመንፈስም ያንን ህዝብ ነክተው ይኸው እስከ ዛሬ ድረስ የሚነገር የአገልግሎት ፍሬ የሚቀጥል ሌጋሲ ትተዋል። እና ይህን ነው መናገር እንፈልገው። በቃ እግዚአብሔር ሚሽን ፊልዳችን it could be our neighborhood, it could be across the ocean, we don't know። ግን ባስቀመጥከን በዛ ስፍራ ላይ the starting point should be I am here to serve you። ክርስቶስ ኢየሱስ ሊያገለግል ነው የመጣው እና ይሄ በጣም ከእግዚአብሔር ፍርሃት ጋር የተያያዘ ትልቅ ነጥብ ነው ብዬ አምናለሁ። ይሄ ነው ያለኝ። ዶክተር ማርቆስን ለማስተዋወቅ የት ቦታ ልሄድ ነው የሚጀምረው? ወዳጃችን ነው። ያው ብሪጅ ውስጥ ሁልጊዜ ቢገኝ የሚፈልግ በብዙ መልኩ ከኛ ጋር አለ የሚጸልይልን እና እግዚአብሔር ደግሞ በአስደናቂ መንገድ አገናኝቶናል። 91 እኔ ቤት የሆርን ኦፍ አፍሪካ ህብረት እያልን ስንጸልይ በኋላ እኔ ወደዚህ ሀገር መጣሁና ያ ነገር ሰምሃው ቀረ። ሌሎችም በሌላ መንገድ ቀጥለውበታል። እግዚአብሔር ደግሞ ይህን ራእይ ያቀበታል ዶክተር ማርቆስ ላይ ጭኖ ዛሬ ያው የሆርን ኦፍ አፍሪካ ሚኒስትሪ ፕሬዚዳንት በመሆን ብዙ ሰዎች ያውቁታል። በዚህ መልክ የሚያገለግል ወንድማችን ነው። እኛንም በብዙ የሚደግፈን ወዳጃችን ነው። እግዚአብሔር ይባርክ። እንግዲህ የምትለንን በለንና ያው ምክርም ጸሎትም ነው አብሮ የተሰጠ። ታንኪዩ ዶክተር ጥበበ። ታንኪዩ እዚህ ያላችሁ ቅዱሳን የብሪጅ ቤተሰቦች፣ ዶክተር ፍቅሬም ዶክተር አብደላም እንዲሁ ፊው ነገር ለመጥቀስ ከዚሁ ከእግዚአብሔር ፍርሃት ጋር የምንፈራው ነገር ካለ እንሸሻለን። የእግዚአብሔር ፍርሃት ግን ልዩ የሚያደርገው ወደ እግዚአብሔር ያስቀርበናል፣ የሚያሸሸን አይደለም። ሬቨረንስ ባለው ፍቅር እሱን በማወቅ እንድንከተለው ያደርገናል። አንድ 3 የተነገሩም ናቸው አንዳንዶቹ። አብርሃም ይስሐቅን ሰዋልኝ ሲባል ታዘዘው ወዲያውኑ እና እግዚአብሔር መሰከረለት። አንድ ልጅህን ለእኔ ያልከለከልክምና እግዚአብሔርን የምትፈራ እንደሆንክ አሁን አውቄአለሁ አለው ዘፍጥረት 22:12 ላይ። እና ለእግዚአብሔር ፈራሃለው የምንለው አከብርሃለው የምንለው በኦቢዲየንስ ነው የሚገለጸው። ኢሚዲየት የሆነ ኦቢዲየንስ ማለት ነው። ዲሌይድ ኦቢዲየንስ ኢዝ ዲስኦቢዲየንስ። እና ኢሚዲየትሊ ኦቤይ ስናደርገው ፍርሃታችንን በሱ እንገልጽለታለን። ከብሪጅ ጋር ደግሞ የሚሄድ በጣም የምወደው ክፍል ዘጸአት 1:17 ላይ
አዋላጆቹ ግን እግዚአብሔርን ፈሩ፣ የግብፅ ንጉሥም እንዳዘዛቸው አላደረጉም፣ ወንዶችን ሕፃናትንም አዳኗቸው ይላል እና አዋላጆቹ አዳኗቸው። ሕፃናቶችን ያዳኑት እግዚአብሔርን ስለፈሩ ነው። they declared በቃ እግዚአብሔርን መፍራት ይሻለናል ብለው የግብፅን ንጉሥ አልፈሩም፣ አልታዘዙም፣ እግዚአብሔርን ፈሩ። ፍርሃታቸው ደግሞ ለብዙ ወንዶች ሕፃናት መዳን ምክንያት ሆነ፣ ለሙሴም መዳን ምክንያት ሆነ፣ ለሌሎችም ማለት ነው። ሌላው ጌታ ኢየሱስ ክርስቶስ ወደ ማዶ እንሻገር አላቸው። ማርቆስ 4 ላይ ተሻገሩ። ግን መሀል ላይ ንፋስ መጣ፣ ማዕበል መጣ፣ ጀልባዋ ውሃ ተጥለቀለቀች፣ ፈሩ፣ ቀሰቀሱት እና ነፋሱን ጸጥ አሰኘው። ከዛ ሐዋርያት ያሉት እጅግን ፈሩና እንግዲህ ነፋስም ባህርም የሚታዘዙለት ይህ ማን ነው ተባባሉ ይላል እና የእነሱ ፍርሃት በቃ እግዚአብሔርን በሚያደንቅ ዋው የሚገርም ኃይል ያለው ነው ብለው ተደነቁ። ፍርሃቱም ከዛ ጋር የተያያዘ ነውና እኛም በዛ አይነት መደነቅ ልንፈራው ልናከብረው ይገባል። እነዚህ ነገሮች ብናደርግ እግዚአብሔር ለእኛም ለሚቀጥለውም ትውልድ ይጠቀምብናል ብዬ አስባለሁ። to practice immediate obedience, to hate sin and love righteousness, to remember God's presence in daily life, to choose the audience of one, እግዚአብሔር ብቻ አውዲየንሳችን እንደሆነ እሱም ብቻ እየፈራን እንድንኖር፣ to worship with reverence and joy። እነዚህ ነገሮች እግዚአብሔርን ፕራክቲካሊ እንድንፈራ ያደርጋሉ። ስለ እግዚአብሔር መፍራት ሳስብ እንደ ጸሎትም ማስበዋለሁ። ጸሎትም እግዚአብሔርን መፍራትም it's something we do, it's not something we learn, it's something we practice, it's not something we read a book about, it's just practical የሆነ ነገር ነው እና እግዚአብሔር ያንን ያብዛልን። በዛ let me pray። እግዚአብሔር ሆይ አቤቱ አንተ ድንቅ ነህ። ስለ አንተ ብዙ ተጽፏል፣ ብዙ ተነግሯል። ቢጻፍም አሁንም አያልቅም። እግዚአብሔር ሆይ እንወድሃለን፣ እናከብርሃለን። እንዳንተ ያለ ማንም የለም። በሕይወት ዘመናችን ሁሉ አንተን ብቻ እንድንፈራ፣ አንተ ብቻ እንድንገዛ፣ አንተን ብቻ እንድንታዘዝ፣ ወደ አንተ እንድንቀርብ እግዚአብሔር ዘላለም አምላካችን ሆይ ሕይወታችን አንተን የሚያሳይ አንተን የሚገልጽ እንዲሆን አንተን እንደምንፈራ እንደምናከብርህ ጌታ ሆይ እነሆ በሁለንተናችን የሚገለጽ እውነት እንዲሆን እኔ ጸልያለሁ። ከኛም በኋላ ያሉት ልጆቻችን ጌታ ሆይ ያንን ሕይወት አይተው ወደ አንተ እንዲማረኩ ወደ አንተ እንዲቀርቡ ጌታ ሆይ አትራክቲቭ የሆነ ሕይወት ነውና ያንን ሕይወት በሕይወታችን እንድንገልጽ እንድትረዳን ጸልያለሁ። በዚህ ላለነው ሁሉ በሰጠህን ኃላፊነት እግዚአብሔር ዘላለም አምላካችን ሆይ በፍጹም በሆነ ቅድስና እግዚአብሔር ሆይ ኢሚዲየት በሆነ ኦቢዲየንስ በገባን በተረዳነው እውነት ሁሉ ለአንተ ብቻ እየኖርን ለብዙዎች መታደግ ምክንያት እንድታደርገን እኔ ጸልያለሁ። ያንተ ፍርሃት ሕይወታችንን ይግዛ፣ ቤታችንን ይግዛ፣ ኑሯችንን ይግዛ፣ የሰጠንን ኃላፊነት ይግዛ። በነገር ሁሉ ጌታ ሆይ አንተ ፊተኛ፣ ለአንተ ብቻ የምንኖር፣ አንተን ብቻ የምናከብር፣ አንተ ብቻ የምትታይበት እንዲሆን እኔ ጸልያለሁ። እስካሁን ብዙ ሰርተሃል፣ ምስክርነቶችንም ዛሬም ሰምተናል። እግዚአብሔር ዘላለም አምላክ ሆይ በእኛ ከሰራው ይልቅ በእጥፍ በድርብ በልጆቻችን ደግሞ ዘመን በእነሱ ሕይወት ውስጥ እንድትሰራ እንጸልያለን። እነሱም ዘመናቸውን ጌታ ሆይ እነሆ የአንተን ክብር የሚገልጹ የአንተን ክብር የሚያሳዩ በፍጹም ፍርሃት አንተን በማክበር የሚመላለሱ እግዚአብሔር ዘላለም አምላካችን ሆይ እነሆ በብዙ ፍሬ የምትባረካቸው እንዲሆን ለእነሱም ደግሞ እንጸልያለን። ክብር ሁሉ ለስም ይሁን። ቀሪ ጊዜያችንን ለአንተ አሳልፈን ሰጠን በምትወደው ልጅህ በጌታ በኢየሱስ ክርስቶስ ስም አሜን። ኦልራይት፣ ጌታ ይባርካችሁ ሁላችሁንም። በመጨረሻ ለማስታወስ እስከዛሬ በብዙ ነገር ለረዳችሁን ጌታ ይባርካችሁ። አሁንም እርዳታችሁን አታቋርጡ። በሐሳብ፣ በጸሎት፣ በገንዘብ ከኛ ጋር ቆሙ። ብዙ የሚሰራ ስራ አለ። ለዛሬው እንግዲህ ጌታ ይመስገን፣ ጌታ ይባረክ። ሳምንታችሁ የተባረከ ይሁን። ጨርሰናል።